ይህ የኢትዮጵያ ቴሌቪዥን ነው። ጤና ይስጥልን ክቡራን ተመልካቾቻችን እንደምን ውላችኋል? 7 ሰዓት ሆኗል። ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ የሚደርሰው የአራት ማዕዘን ዜናችን ይዘን ቀርበናል። አብራችሁን እንድትቆዩ በአክብሮት እንጋብዛለን። ቀዳሚ የምናደርገው አርዕስተ ዜናዎቹ ነው። በቴክኖሎጂ የተገነባ ሀገር ተረካቢ ትውልድ ለመፍጠር ሁሉም ኃላፊነቱን ሊወጣ ይገባል ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። የጡት ካንሰር የግንዛቤ ማስጨበጫ በሆነው የጥቅምት ወር የተለያዩ የህብረተሰብ ግንዛቤ መስጫ ስራዎች እየተከናወኑ የናይል ተፋሰስ ሀገራት የትብብር ማዕቀፍ ስምምነት መፈረሙ ኢፍትሐዊ የውሃ አጠቃቀምን የሚያስቀር ስምምነት ስለመሆኑ ባለሙያዎች ተናገሩ። የኩታ ገጠም አስተራረስ ተሞክሮ የሰፋና ምርታማነትን ለመጨመር እገዛ እያደረገ መሆኑን በኦሮሚያ ክልል የምዕራብ ሸዋ ዞን አርሶ አደሮች ተናገሩ። ከውጭ እስራኤል ሃንያን የተባለውን የሐማስ መሪን መግደሏን አስታወቀች የሚለውን ይዘናል። ከዜናዎቹ ጋር አሸናፊ እንዳለ አብራችሁ ቆይታ አደርጋለሁ። በዛሬው የአራት ማዕዘን የዜና ቦጃችን የተለያዩ ጉዳዮችን እንመለከታለን። ይህ የጥቅምት ወር በየዓመቱ የጡት ካንሰር የግንዛቤ ማስጨበጫ ወር ሆኖ በዓለም አቀፍ ደረጃ ለህብረተሰቡ ግንዛቤ መስጠት ስራ የሚከናወንበት ወር ነው። በዛሬው የአራት ማዕዘን የዜና ቦጃችንም ሰፋ ያሉ ጉዳዮችን ከዚህ ጋር በተያያዘ ይዘናል። ለዚህ ደግሞ ተጨማሪ መረጃ ሊያደርሰን ሪፖርተራችን አስማረ ብርሃኑ ቸርቸር አካባቢ ከሚገኝ አንድ ጤና ተቋም ነው ያለው። ወደ በኋላ የሚመለከተውን ነገር የሚያደርሰን ነው የሚሆነው። እንዲሁም ደግሞ እዚህ ስቱዲዮአችን ደግሞ ወደ በኋላ እንግዳ ይቀላቀሉናል። እንግዳችን በጤና ሚኒስቴር ተላላፊ ያልሆኑ በሽታዎችና የአእምሮ ጤና ዴስክ ኃላፊ ዶክተር ሰላማዊት አየለ ናቸው። እንዲሁም ደግሞ ሌላም ጉዳይ አለን። የመኸር ወቅት የዝናብ ሁኔታን የተመለከተ ዘገባ ወደ እናንተ የምናደርስ ነው የሚሆነው። ለዚህ ደግሞ እዚህ ስቱዲዮአችን ተገኝተው ተጨማሪ ማብራሪያ እንዲሰጡን እንግዳ ጋብዘናል። እንግዳችን በኢትዮጵያ ሜትሮሎጂ ኢንስቲትዩት የትንበያና ቅድመ ማስጠንቀቂያ ምርምር ዘርፍ ምክትል ዋና ዳይሬክተር ዶክተር አሳምነው ተሾመ ናቸው። ሁሉንም ወደ በኋላ የምናገኛቸው ነው የሚሆነው። ክቡራን ተመልካቾቻችን አብራችሁ እንድትቆዩ በአክብሮት እንጋብዛለን። ዛሬ ለወላጆች በጣም ተስፋ ሰጪ የልጆቻቸውን መጻኢ ጉዞ ከወዲሁ ለማየት የሚያስችላቸውን ሁኔታ በግልጽ የሚያሳይ ኤግዚቢሽን ያየነው። አብሮት ላይብረሪ ከጅምሩ ሲሰራ ዋና ዓላማው ትውልድ ላይ እንዲሰራና ትውልድ እንዲፈጥር ነው። ውጭ አይታችሁ ከሆነ በ18 ቋንቋዎች የተጻፈው ጽሑፍ ጥበብ ነው የሚለው ዊዝደም ነው የሚለው እና የአብሮት ዋነኛ ዓላማ ጥበበኛ የሆኑ ፈጣሪ ነገን ለመዋጀት የሚተጉ ልጆች መፍጠር ነበር። ይህ እንዲሳካ የአብሮት ኃላፊዎች ላደረጋችሁት አስደማሚ ስራ አስቀድሜ እናንተን ማመስገን እፈልጋለሁ። ያ ላለፉት ብዙ መቶ ዓመታት ደሃዎች የሌላቸው የማይፈጥሩ የሚረዱ ተብለን በዓለም
በዚያ መልክ እንድንታወቅ የተደረግን ህዝቦች ነን። ዓለምኛን የሚያውቀው በደህንነት ነው፣ ባለመፍጠር ባለማወቅ ነው። አሁን ያለው ትውልድ በትብብር መወሰን ያለበት አንድ ነገር አለ። ደህንነትን በልጆቻችን መበቀል አለብን። እነዚህ ልጆች ቤተሰብ ከወሰነ ሀገር ከወሰነ አብሮት የአንድ አመት ስራ ሳይሆን የሁል ጊዜ ተግባሩ ካደረገ ምንም ጥርጥር የለውም ኢትዮጵያን የሚቀይሩ ልጆች ከነዚህ ውስጥ ይፈጠራሉ። ሁሉም ጋር በተከፈተ አይን ሌላ ችግር በሌለበት ጭንቅላት ማየት ከቻላችሁ ኢትዮጵያ ውስጥ በየቦታው ተስፋ ሰጪ ጅማሮች አሉ። በየቦታው ልጆች አስደማሚ ነገር ይሰራሉ፣ አርሶ አደሮች አስደማሚ ነገር ይሰራሉ። ኢኮኖሚያችን እያደገ ነው። የሚያባላን የሚያንታርከን ነገር ወደ ኋላ ተተን ሰብሰብ ማለት ከቻል ደህንነትን ደፍቀን የበለጸገች ሀገር ቢያንስ ልጆቻችን ከደህንነት ተላቀውባት ዘና ብሎ የሚኖሩባት ኢትዮጵያ መፍጠር እንችላለን። እነዚህ ልጆች ዛሬ በዚህ መልክ ያሳዩን ሰርተው ነው። ያልሰራ ሰው የሚያሳየው ነገር የለውም። ሰውን የሚለውጠው ሀገር የሚለውጠው ስራ ብቻ ነው። ሌላ ሀገር ሄደን ምን ቀናው ሰርተው ነው። እኛ ደግሞ በሰዎች መቅናት ብቻ ሳይሆን ሰርተን ማስቀናት የምንችል እንድንሆን በርተን እንድንሰራ አሳስባችሁ ፈልጋለሁ። እጅግ በጣም ደስ ብሎኛል። በቴክኖሎጂ የተገነባ ሀገር ተረካቢ ትውልድ ለመፍጠር ሁሉም ኃላፊነቱን ሊወጣ ይገባል ሲሉም ጠቅላይ ሚኒስትር አብይ አህመድ ገለጹ። የተለያዩ ሮቦቶችንና ሌሎችም ቴክኖሎጂዎችን በመፍጠር ውጤታማ ለሆኑ ታዳጊ ወጣቶች እውቅና ተሰጥቷል። ይድነቃቸው ሰሙ አዘጋጅቶታል። ጥላሁን ካሳ ያቀርበዋል። እነዚህ የሮቦቶችና ሌሎችም የቴክኖሎጂ ስራዎች በጤና በኢንዱስትሪና በሌሎች መስኮች የሚከናወኑ ስራዎችን ለማቀላጠፍና ለማዘመን ያለሙ የታዳጊዎች የፈጠራ ውጤቶች ናቸው። የፈጠራ ውጤቶችም ታዳጊዎችን ዓለም አቀፋዊ እውቅና እንዲያገኙ ማስችሏል። ይሄ ሮቦት የተሰጠውን ላይን ብቻ ሳይሆን የሚከተለው በሰራንለት አፕሊኬሽን አማካኝነት ደግሞ የሚሄድበትን ዳይሬክሽኖች መቆጣጠር እንችላለን። ድምጽን ይሰማል ማለትም ጎ ፎርዋርድ ስንለው ወደፊት፣ ተርን ቱ ሌፍት ስንለው ወደ ግራ ምናምን የሚታጠፍልን አይነት ሮቦት ነው። ይሄ ሮቦት ደግሞ መራመድ ለማይችሉ አካል ጉዳተኞች ብቻ ሳይሆን ማየት ለተሳናቸውም ጭምር የሚሆን ነው። ይሄ ጃኬት ሁለት ኦፕሬቲንግ ሲስተም አለው። የአንደኛው ኦፕሬቲንግ ሲስተም ማሞቂያው ነው። ይሄ ማሞቂያ የሰራ ነው በራሳችን ነው። አልሙኒየም ተጠቅመን ኮይሎችን እና ተጠቅመን ሰርተናል። ይሄ ማሞቂያ እዚህ ጋር ባለው ሴንሰር ተጠቅሞ ይሄ ሴንሰር የአካሉን የሰውየውን የአካል ቴምፕሬቸር በመለካት ወደ እነዚህ ልካል። ወደ አርዲኖ ከላከ በኋላ አርዲኖ ደግሞ ሰውየው ሞቆታል ከሆነ ይሄንን ፋን ይከፍታል። ይሄ ፋን ደግሞ በመሽከርከር ሰውየውን ያበርደዋል። ከዛን ከትንሽ ቆይታ በኋላ ከትንሽ ደቂቃ በኋላ ደግሞ አሁን የሰውየውን ቴምፕሬቸር ይለካና ከ37 በታች ከሆነ ደግሞ አሁን ደግሞ በርዶታል ብሎ ይሄንን ሂቲንግ ኮይል ይከፍታል ማለት ነው። እንግዲህ እኛ የሰራ ነው ስማርት ሜዲካል አሲስታንት ወይ ደግሞ ዶክተሮችን በተለያየ ነገር የሚያግዝ የኮምፒውተር ሶፍትዌር ነው። ፕሮጀክቱ ከዚህም በላይ ሌላ ሰፋ ያለ የራሱ የሆነ ይዘት አለው። ያነሳሳን ነገር ደግሞ ቢኖር በሀገራችን ኢትዮጵያን በዓለማችን የሕክምና ሰጥ በጣም እየበዛ ነው እና እነዚህ ሕክምና ሰጦች ደግሞ በዋነኝነት የሚበዙበት ምክንያት በተመሳሳይ ምልክት ያላቸው ግን ለመለየት የሚከብዱ በሽታዎች ስለመጡ እነሱን ለመለየት ነው። የታዳጊ ወጣቶችን የፈጠራ ስራ ጠቅላይ ሚኒስትር አብይ አህመድ ጎብኝተዋል። ጠቅላይ ሚኒስትሩ ኢትዮጵያን ከድህነት በማውጣት ወደ ተሻለ ከፍታ ለማሸጋገር ፈጠራን መሰረት ያደረገ ቴክኖሎጂ ማጎልበት ወሳኝ ነው ብለዋል። ኢትዮጵያ ውስጥ በየቦታው ተስፋ ሰጪ ጅማሮች አሉ። በየቦታው ልጆች አስደማሚ ነገር ይሰራሉ፣ አርሶ አደሮች አስደማሚ ነገር ይሰራሉ። ኢኮኖሚያችን እያደገ ነው። የሚያባላን የሚያንታርከን ነገር ወደ ኋላ ተተን ሰብሰብ ማለት ከቻል ደህንነትን ደፍቀን የበለጸገች ሀገር ቢያንስ ልጆቻችን ከደህንነት ተላቀውባት ዘና ብሎ የሚኖሩባት ኢትዮጵያ መፍጠር እንችላለን። ዓለምኛን የሚያውቀው በደህንነት ነው፣ ባለመፍጠር ባለማወቅ ነው። አሁን ያለው ትውልድ በትብብር መወሰን ያለበት አንድ ነገር አለ። ደህንነትን በልጆቻችን መበቀል አለብን። ጠቅላይ ሚኒስትሩ በእውቀት የተገነባ ሀገር ተረካቢ ትውልድ ለማፍራት ሁሉም ኃላፊነቱን ሊወጣ ይገባል ነው ያሉት። ሮቦቲክስ ማለት ቀላል ሳይንስ አይደለም። ሮቦቲክስ መሆኑ ብቻ ግን አይደለም ልጆቹ የሚያስደምመው ጤና ላይ፣ ኢነርጂ ላይ፣ ኮንስትራክሽን ላይ ብዙ ሴክተር ላይ
የዛን የሮቦት ስራ ጥቅም ላይ ለማዋል አንዳንዶቹ ከእድሜያቸው በላይ የእናቶች ወሊድ እንዴት መከላከል እንዳለባቸው ኢነርጂ እንዴት ሴቭ ማድረግ እንዳለባቸው የሚደክሙ ሰዎች እንዴት መርዳት እንዳለባቸው ማሰባቸው በራሱ ትልቅ ነገር ነው። ከዚያም አልፎ የሚታይ ነገር ሰርተዋል። እነዚህ ልጆች ቤተሰብ ከወሰነ ሀገር ከወሰነ አብሮት የአንድ አመት ስራ ሳይሆን የሁል ጊዜ ተግባሩ ካደረገ ምንም ጥርጥር የለውም ኢትዮጵያን የሚቀይሩ ልጆች ከነዚህ ውስጥ ይፈጠራሉ። የተባበሩት አረብ ኤሚሬትስ ኮዲንግ ሰርቲፊኬሽን ያዘጋጀውን ስልጠና ኢትዮጵያውያን እንዲጠቀሙበትም ጥሪ አቅርበዋል። ከዩኤኢ ጋር በመተባበር በኮዲንግ ሰርቲፊኬሽን ለሚሊዮን የሚቆጠሩ ኢትዮጵያውያን እድል አግኝተናል። ኢትዮጵያውያን ግን እስካሁን መጠቀም አልቻሉ። በነፃ ካሉበት ቦታ ቨርቹዋሊ ተምረው ሰርቲፋይ የሚያደርጋቸውን ነፃ እድል ብዙ መጠቀም አልቻሉም። በተደጋጋሚ ጥሪ አቅርበናል። ዛሬም ደግሜ ለመላ ኢትዮጵያውያን፣ ለመምህራን፣ ለተማሪዎች፣ ለሰራተኞች በነፃ ሰርቲፋይ መሆናችን ቨርቹዋሊ ስራ እንድናገኝ ያግዛል። ብንሄድም የተመረቀ ወረቀት ያለው ሰው ይፈልጋል። ብንኖርም እንደዚሁ ስለሆነ እድሉን እንዳያመልጠን እንድንጠቀምበት በድጋሚ አደራ ማለት ፈልጋለሁ። የአብሮት ቤተ መጻሕፍት የወጣቶች ውጤታማነት ተስፋ ሰጪ መሆኑን ጠቁመዋል። እዚህ የምናያቸው ልጆች የዛሬ 4 ወር አካባቢ አሜሪካ በሚገኘው ሚቺጋን ዩኒቨርሲቲ ሎረንስ በሚገርም ሁኔታ አፍሪካን በመወከል የ3 ዋንጫ ባለቤት ሆነው ወደዚህ ተመልሰዋል። በቀጣይም የሰሯቸውን ስራዎች ወደ ኢንዱስትሪው በማውረድ ለማህበረሰቡ ግልጋሎት እንዲሰጡ ለማስቻል ገና ከዚሁ ኮትኩተን ማሳደግ ይኖርብናል። በዚህ መርሃ ግብር ለታዳጊ ወጣቶች እውቅና ተሰጥቷል። ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት የተለያዩ ሹመቶችን ሰጡ። በዚህ መሰረት ዶክተር ጌዲዮን ጢሞቴዎስ የውጭ ጉዳይ ሚኒስትር፣ ወይዘሮ ሰላማዊት ካሳ የቱሪዝም ሚኒስትር፣ ወይዘሮ ሃና አርያ ስላሴ ደግሞ ከዛሬ ጥቅምት 8 2017 ዓ.ም ጀምሮ የፍትህ ሚኒስትር ሆነው ተሹመዋል። የውጭ ጉዳይ ሚኒስቴር ኢቢሲ ወደ ይዘት በሚያደርገው ጉዞ ዓለም አቀፍ ተወዳዳሪ መገናኛ ብዙሃን እንዲሆን ድጋፍ እንደሚያደርግ የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ብርቱካን አያኖ ተናገሩ። የውጭ ጉዳይ ሚኒስቴር አመራሮች በኢቢሲ ጉብኝት አድርገዋል። አቤል ሙሉጌታ ተጨማሪ አለው። የውጭ ጉዳይ ሚኒስቴር አመራሮች በኢቢሲ ተገኝተው ተቋሙ ወደ ይዘት ያደረገ ያለውን ጉዞ ተመልክተዋል። አመራሮቹ ኢቢሲ አስቀድሞ ይጠቀምባቸው የነበሩ ቴክኖሎጂዎችንም በኢቢሲ ሙዚየምም ጎብኝተዋል። ካሜራ ከነድምጽ መቅረጫ ነው። ይሄ መቅረጫ የራሱ ኮምፓርትመንት አለ። ስለዚህ ድምጽ መገናኛ ብዙሃንም ለዲፕሎማሲ ስራ ትልቅ አቅም የሚፈጥር እንደሆነም በጉብኝቱ ወቅትም ተናግረዋል። ዲፕሎማሲያችንን በደንብ ፕሮሞት ለማድረግ እድል ይሰጠናል። በተለይ ከህዝብ ጋር ያለን ግንኙነት የህዝብ ለህዝብ ግንኙነታችንን የበለጠ ለማጠናከርና ተገቢውን የሆነ የዲፕሎማሲ ስራችንን ለማጠናከር ይረዳል ብዬ አስባለሁ። ያየነው ነገር በጣም የሚያስደምም ነው። በጣም ደስ የሚል ነው። ልብ የሚያሞቅ ነው። ዜጋ ሁሉ ለሀገሩ ዲፕሎማት በመሆኑ ይሄ ዲፕሎማት የሚታጠቀው መረጃን የሚያገኘው አንድም እናንተ በመታሰራጩት መረጃ ስለሆነ የሀገርን ኢሜጅ ለመገንባት የዲፕሎማሲ ስራችንን ለማጠናከር እጅግ በጣም ወሳኝ ነው። ኢቢሲ አሁን ላይ የደረሰበትን የቴክኖሎጂ ቁመና ዓለም አቀፍ ተወዳዳሪ የሚያደርገው መሆኑን የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ብርቱካን አያኖ በጉብኝታቸው ወቅትም ተናግረዋል። ተቋሙ ዓለም አቀፍ ቋንቋዎች ላይ የሚሰራው ስራም ለሀገር ዲፕሎማሲ ስራ ወሳኝ ነው ብለዋል። ስቱዲዮዎቹ በተለይ የታጠቀው ቴክኖሎጂዎች እጅግ በጣም የሚያኮሩና ምናልባትም በአፍሪካ ትልቁን ደረጃ የሚይዝ ነው። እንግዲህ በዚህ ደረጃ ኢቢሲ እዚህ ደረጃ መድረሱ ለኛ በተለይ ለዲፕሎማሲው ዘርፍም ትልቅ ትርጉም አለው። ምክንያቱም ሚዲያ በራሱ አንድ የሶፍት ፓወር አርም ስለሆነ እዚህ ደረጃ መድረሱ እጅግ በጣም ደስ ብሎኛል። በተለይ ከህንጻው አጠቃላይ ኤርጎኖሚክሱ የዓለም አቀፍ ሚዲያ ወደ መሆን እየተንደረደረ መሆኑን ነው የታዘብኩት ማለት ነው። በተለይ ደግሞ የዩኤን እና የኤዩ ቋንቋዎች የሚጠቀሙ ዓለም አቀፍ ተቋማትና ኤምባሲዎች ስለሆነ እዚህ ያሉት በእነዚህ ቋንቋዎች ኢቢሲ ስራ መስራቱ ተደራሽነቱን የበለጠ ያሰፋዋል። አንዳንድ ነገር ተሰርቶ ኢቭን የተቋማችንን ስራዎች
በተለያየ ቋንቋ ሲያገኙት ፊድባክ ይሰጡናልና ለኛ ትልቅ ትርጉም ነው ያለው። እኛም አሁን የዲፕሎማሲ ሳምንት የሚለውን ከኢቢሲ ጋር የምንሰራውን ለጊዜው በአማርኛ ነው የጀመርነው። በእነኚህ ቋንቋዎች ደግሞ የሚሰፋበት አግባብ ላይ መነጋገር ጀምረናል። የተቋሙ አመራሮችም ኢቢሲ ብዛ ቋንቋና ይዘት የሚያስተናግድበትን የተለያዩ ስቱዲዮዎችንም ተመልክተዋል። አምባሳደር ብርቱካንም የውጭ ጉዳይ ሚኒስቴር ኢቢሲ በይዘት ሊደርስበት ያሰበውን ጉዞ ለማገዝ ዝግጁ መሆናቸውንም ተናግረዋል። በተለይ ከኮንተንት አንፃር ሊደርስበት ካሰበው የቀጠናው ብቻ ሳይሆን እኛ የአህጉሩ ከዛም አልፎ ከዓለም ሚዲያዎች አንዱ እንዲሆን ነው የምንፈልገው። ምንናፍቀውም ደሞም አሁን እንዳየነው ዝግጅቱ ደረሰበት ደረጃ ወደዛ የሚያንደረድር ስለሆነ ከዚህ በላይ ተባብረን አብረን እንሰራለን። ኢቢሲ ሊደርስ የሚፈልገው ደረጃ ላይ ደግሞ እስኪደርስ ድረስ በእኛ በኩል እንደ ውጭ ጉዳይ ሚኒስቴር የምናግዘው ቴክኖሎጂ አዳዲስ ቴክኖሎጂዎችን በማፈላለግ ለኢቢሲ የሚጠቅመው እንዲጠቀም ከማድረግ አንፃር የተለያዩ ስልጠናዎችም ካስፈለጉ የልምድ ልውውጦች ከአቻ ሚዲያዎች ጋር የማገናኘት ስራና ማንኛውንም አይነት ትብብር አብረን ለመስራት ዝግጁ ነን። የኛም ስራ በዚሁ አግባብ ነው ለማህበረሰቡ የሚደርሰው። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ምክትል ስራ አስፈጻሚ አብዱራማን ሩቤም በተቋሙ ያለውን የይዘት ለውጥ ለማገዝ የውጭ ጉዳይ ሚኒስቴር እገዛ ትልቅ ሚና እንዳለውም ተናግረዋል። ኢትዮጵያ ውስጥ በርካታ ስቱዲዮችን ከፍተናል። ለወደፊት ደግሞ የተደራሽነታችንን በማስፋት ወደ ተለያዩ ዓለም ሀገራትም ብራንች ለመክፈት እያቀድን እንገኛለን ማለት ነው። ምክንያቱም ይሄ ተቋም የሀገር ተቋም ነው። ከውጭ ጉዳይ ሚኒስቴር ጋር የምንሰራ ስራ ደግሞ እጅግ በጣም ወሳኝ ይሆናል ማለት ነው። በዚህ ጉዳይ ላይ ያግዙናል። ይሄ ተቋም ይበልጥ እንዲያድግ ይበልጥ ደግሞ ተወዳዳሪነቱ እየተሻሻለ እንዲመጣ ተወዳዳሪውን አሸናፊ እንዲሆን ለማገዝ ቃል ይገቡበትና ተቀራርበን የምንሰራ ተደምረን የምንሰራ ስራ ሀገራችን በጥሩ ሁኔታ የምናሰራበት ይሆናል። ሁለቱ ተቋማት አሁንም በጋራ ለሀገር ጥቅም በትብብር መስራታቸው እንደሚቀጥልም ተገልጿል። ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ የሚደርሰው የአራት ማዕዘን ዜናችን እንደቀጠለ ነው። ካፍታ ቆይታ በኋላ ስንመለስ ደግሞ ከኑዌር ማህበረሰብ ባህላዊ የምግብ አዘገጃጀቶች ውስጥ ኮብ ስለተሰኘው የምግብ አሰራር የምናደርሳችሁ በ365 ቀናት በእያንዳንዱ ቀን አንዳንድ ነገር ወቅ ስለ ፊልም ስራ ወይ ሰው መሆን አይ ሰው መሆን ይባላል። ፊልሙ እየታየ በአንድ ደቂቃ ውስጥ በ30 ሰከንድ ውስጥ ስቶሪ መናገር ቀላል አይደለም፣ እድል አይደለም። ለኔ ሃርድ ወርክ ነው። እንደ ሀብት የሚቆጠር ከመደርደሪያ ላይ የማይጠፋ አንድ መጽሐፍ ነበር። ፍቅር እስከ መቃብር ሳላቀውም ይከተለኝ ነበር። ኢቢሲ የአዲስ ዓመት ስጦታ አድርጎ ሲያቀርበው ግን ሁላችንም ተደነቅ። ልጄ 8 ወሯ ነበር። ታማ የደም ቱቦዋ ጠፍቶ በዚህ በጭንቅላቷ በኩል መድኃኒት እየተሰጣት እኔ ቀርጽ ነበር። ምንም ነገር ቻሌንጅ ቢመጣ ኔቨር ኩዊት እላለሁ። ሁሌም የጀመራችሁትን ነገር በተለይ በፍጹም ማቋረጥ የለባችሁ። ከምን የተማርኩት ግዥና ንብረት አስተዳደር ነው። ዳይሬክተሩ ነው ሰው መሆን። ኢትዮጵያን የምትወድ ከሆነ ኢትዮጵያን ወዳለው ማለት አይደለም። ፊልም ሰሪ ከሆንክ ቢ ዘ ቤስት ፊልም ሰሪ። በቃ የቻልከውን ያክል ሞክር በጣም ሀሪፉ ፊልም ሰሪ ለመሆን። ልብስ ሰፊ ከሆንክ ምርጡ ልብስ ሰፊ ለመሆን ሞክር። ያኔ ሀገርህን ትወዳለህ። እኔም አለኝ። ማን የሌለው አለ? በያሉበት ሆነው
ልዩ ልዩ ጥቅምና አገልግሎት ያላቸውን የኢትዮጵያ ንግድ ባንክ የቁጠባ ሂሳቦችን እየተጠቀሙ እቅዶን ከግብ ለማድረስ ቀጣዩ የህይወቱን እርምጃ ለመውሰድ የሚመኟቸውን አዳዲስ ተሞክሮዎችን ለማግኘት ከመደበኛ የቁጠባ ሂሳብ የተለየ ጥቅምና አገልግሎት ያላቸውን የኢትዮጵያ ንግድ ባንክ የቁጠባ አማራጮችን ይጠቀሙ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። የግብርና ፋይናንስን በማቅረብ ቀድመን ዘመናዊ ምርታማነትን ያቀጣጠልን የአርሶ አደሩን ኑሮ በማገዝ ማሳው በጊዜ ታርሶ ወቅት ጠብቆ አዝመራ እንዲሰበሰብ ደጀን ሆነን ከአንድ ክፍለ ዘመን በላይ በተሻገሩ ጉዟችን እርሻው እንዲዘምን ኢንዱስትሪው እንዲስፋፋ ለሀገራችን ዋልታ ለሆኑ ስራዎች ማገር ሆነን ለበርካቶች የሥራ ዕድል ይፈጠር ከታታሪዎችና ከጠንካራዎች ከሆነን 115 ዓመታትን ይዘልቅ አሁንም ባብሮነት ወደፊት የኢትዮጵያ ልማት ባንክ የልማት አጋሩ ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ እየደረሰ የሚገኘው የአራት ማዕዘን ዜናችን እንደቀጠለ ነው። ክቡራን ተመልካቾቻችን በመግቢያችን ላይ እንደገለጽ ነው ይህ የጥቅምት ወር በየዓመቱ የጡት ካንሰር የግንዛቤ ማስጨበጫ ወር የሚከናወንበት ነው። እኛም ይህንን ጉዳይ በዝርዝር ልንመለከት ነው። ለዚህ ደግሞ እዚህ ስቱዲዮአችን እንግዳ አሉን። እንግዳችን በጤና ሚኒስቴር ተላላፊ ያልሆኑ በሽታዎችና የአእምሮ ጤና ዴስክ ኃላፊ ዶክተር ሰላማዊት አየለ ናቸው። ዶክተር ለጊዜዎት ከልብ አመሰግናለሁ። እኔም አመሰግናለሁ። እንግዲህ በዝርዝር ነው የምንመለከተው ይሄንን የጡት ካንሰር የግንዛቤ ማስጨበጫ ወር። ለዚህ ደግሞ ዘገባዎችም ተዘጋጅተዋል። በቀጥታ መስመራችን ላይ እንዲሁ ሪፖርተር አለንና ቅድሚያ የሱን እስኪ ትዝብትና የተመለከተውን ነገር እንመልከትና ከዛ በኋላ ከርሶ ጋር ቆይታ እናደርጋለን። ክቡራን ተመልካቾቻችን እንግዲህ በቀጥታ መስመራችን ላይ የሚገኘው ሪፖርተራችን አስማረ ብርሃኑ ነው። የሚገኘው ደግሞ በአዲስ አበባ ቸርችል አካባቢ ነው። ጤና ይስጥልን አስማረ፣ እንደምን ውለሃል? እስኪ አንተ በምትገኝበት የጤና ተቋም ላይ ይህንን ወር አስመልክቶ ምን የተለየ ስራ እየተሰራ ነው? ምን ታዘብክ? ምልከታን አጋራን። አመሰግናለሁ አሸናፊ። እንግዲህ እኛ አሁን የምንገኘው በአዲስ አበባ ከተማ አስተዳደር በአራዳ ክፍለ ከተማ ቸርችል ጤና ጣቢያ ነው። በዚህ ጤና ጣቢያ እንድንገኝ ምክንያት የሆነው ደግሞ እስካሁን ድረስ የጡት ካንሰር ሕክምና የሚሰጠው በሆስፒታሎች ደረጃ ብቻ ነው። በጤና ጣቢያ ደረጃና እንዲህ ዝቅተኛ በሆኑ ከጤና ጣቢያ በታች ባሉ ደረጃም የጡት ካንሰር ልየታና የቀዶ ሕክምና አገልግሎት አይሰጥም ነበረ። ነገር ግን ይህ የቸርችል ጤና ጣቢያ ለመጀመሪያ ጊዜ የጡት ካንሰር ሕክምናን በመስጠት ቀዳሚው በመሆኑ አሁን ደግሞ ይህ የጥቅምት ወር የጡት ካንሰር የግንዛቤ ማስጨበጫ ትምህርት የሚሰጥበት ከመሆኑ ጋር ተያይዞ እዚህ ጤና ጣቢያ ላይ ተገኝተን አንዳንድ መረጃዎችን ለማጋራት ወደናል ማለት ነው። ይህ የቸርችል ጤና ጣቢያ እንግዲህ እስካሁን ድረስ በሺዎች ለሚቆጠሩ ሴቶች የቅድመ ልይታ የጡት ካንሰርን የተመለከተ ሕክምናን ሲሰጥ ቆይቷል። እንዲሁም ደግሞ የጡት ካንሰር የቀዶ ሕክምና አገልግሎትን በመስጠት ደረጃ እስካሁን ድረስ ከ230 በላይ ለሚሆኑ ሴቶች እንደዚሁ የሕክምና አገልግሎትን ሲሰጥ ቆይቷል። እንግዲህ የጡት ካንሰር በሽታ በዓለም አቀፍ ደረጃ ሴቶችን በመያዝና በመግደል ቀዳሚ ደረጃ ላይ እንደሆነ ይታወቃል። በሀገር አቀፍ ደረጃም እንደዚሁ በከፍተኛ ደረጃ ሴቶችን እየያዘና እየገደለ የሚገኝ በሽታ ሆኖ ነው የሚገኘው። እንግዲህ በዓለም አቀፍ ደረጃም በኢትዮጵያም ይህ የጥቅምት ወር ቀደም ሲል አንተም እንደገለጽከው የጡት ካንሰር የግንዛቤ ማስጨበጫ ትምህርቶች የሚሰጡበት ወር ነው። በዚህ በቸርችል ጤና ጣቢያም እንግዲህ ሙያተኞች ለህብረተሰብ ክፍሎች በተለያዩ ሁኔታዎች ላይ ሕክምናውን በስፋት ከመስጠት ባለፈም እንደዚሁ ለህብረተሰቡ የግንዛቤ ማስጨበጫ ስራዎችን በመስጠት ላይ ነው የሚገኙት። አንዳንድ ተጨማሪ መረጃዎችን እንዲሰጠን እንግዳ ጋብዘናል ማለት ነው። እንግዳችን ዶክተር ተስፋዬ አጋ ይባላሉ። ስለ ጊዜዎት ዶክተር በቅድሚያ አመሰግናለሁ። እኔም አመሰግናለሁ። ጥሩ፣ እንደው የጡት ካንሰር በሽታ አሁን በዓለም አቀፍ ደረጃ የሚሆን በሀገራችን ያለበት ደረጃ አሳሳቢነቱ ምን ደረጃ ላይ ነው ማለት እንችላለን?
ቀደም ሲል አንተ እንደገለጽከው የጡት ካንሰር በዓለም አቀፍ ደረጃ ሆነ በሀገራችን በጣም በከፍተኛ ሁኔታ የተንሰራፋ ስር የሰደደ ህመም ነው። በዓለም አቀፍ ደረጃ ሴቶችን በመያዝም ሆነ በመግደል አንደኛ ደረጃ ላይ ይገኛል። ሀገራችንንም እንዳየን እንደሆነ ባለን ዳታ እስከ 1/3 የሚሆኑት በካንሰር በአጠቃላይ ከሚጠቁ እናቶች የጡት ካንሰር የመጀመሪያውን ደረጃ ይዛል በ33%። ከዚህም በተጨማሪ ብዙ እናቶችን ሴቶችን በመግደልም በመጀመሪያ ደረጃ ላይ የተቀመጠ ነው። በአጠቃላይ አመት ጥሩ የጤና ኢንፎርሜሽን ዳታ ያላቸው ሀገራትን እንኳን ብናይ በአሜሪካ በአጠቃላይ በአመት እስከ 230 ሺህ የሚሆኑ እናቶች ወይንም ሴቶች በጡት ካንሰር ይጠቃሉ ተብሎ ይታሰባል። ጥሩ። አሁን ይህ የጥቅምት ወር እንግዲህ በጡት ካንሰር በሽታ ዙሪያ ላይ የግንዛቤ ስራ የሚሰራበት ነው በዓለም አቀፍ ደረጃና እናንተስ የጥቅምት ወርን ምን አይነት የግንዛቤ ስራዎችን በምን አይነት መልኩ እየሰራችሁ ነው የምታሳልፉት? ያው ከርዕሱ ለመረዳት እንደምንችለው ይሄ ወር የጡት ካንሰርን በተመለከተ ትምህርታዊ ፕሮግራሞች የምናካሄድበት ነው። ከዛም በተጨማሪ ደግሞ የተለያዩ ህብረተሰብ ክፍሎችን በመሰብሰብ የቅድመ ልየታ ትምህርቱንም የቅድመ ልየታ ስራውንም የምንሰራበት ወር ነው። ከዚህም እኛ በአዲስ አበባ ዩኒቨርሲቲ ስር ነው ይሄ ጤና ጣቢያ ያለው በርግጥ። ስለዚህ በአዲስ አበባ ዩኒቨርሲቲ ያለነው በዚህ ህመምና በሽታ ዙሪያ የምንሰራ ሐኪሞች በደንብ በመደራጀት ከጤና ሚኒስቴርም ጋር ከኮሌጁም ጋር በመሆን ከተለያዩ ከአዲስ አበባ ጤና ቢሮም ጋር በመሆን በተለያዩ አዲስ አበባ ውስጥ ባሉ ጤና ተቋማት ላይ የተገኘን በመጀመሪያ ደረጃ ያሉ የጤና ባለሙያዎችን ፍሮንት ላይን ሄልዝ ኬር ፕሮፌሽናሎችን እንደዚሁም ደግሞ ለመላው ህብረተሰብ የግንዛቤ ማስጨበጫ ትምህርቶችን እንሰጣለን። ፍቃደኛ ለሆኑ እናቶችና እህቶች ደግሞ እንደዚሁ የክሊኒካል ብረስት ኤግዛሚኔሽን እንደዚሁም ደግሞ የማሞግራፊ ሰርቪስ የሚያገኙበትን ትምህርትም አገልግሎቱንም እንሰጣቸዋለን ማለት ነው። ጥሩ። እንደው ሴቶች የጡት ካንሰር በሽታ ወደ ካንሰርነት ከመቀየሩ በፊት እንዴት ወደ ጤና ተቋማት ሄደው ቀድመው የልየታ ስራን ማከናወን ይችላሉ? ምን አይነት ምልክቶችን ሲያዩ ወደ ሕክምና ተቋም መሄድ ያለባቸው? ይህ የቸርችል ጤና ጣቢያስ በጡት ካንሰር ህክምና በኩል ምን የተለየ ተሞክሮ አለው ማለት እንችላለን? የጡት ካንሰርን ምርመራና ህክምና ያየን እንደሆነ በሁለት በኩል ከፍለን ማየት እንችላለን። የመጀመሪያው ምንም ምልክት የሌለባቸው እናቶች ወይንም ሴቶች በተለይ እድሜያቸው 40ና 45 ዓመት የሆናቸው በየአመቱ የሚደረግ የባለሙያ የጡት ምርመራ ክሊኒካል ብረስት ኤግዛሚኔሽን የምንለው እንደዚሁም ደግሞ በአገራችን ደረጃ በደንብ ስላልተስፋፋና ስለሌለ ነው እንጂ በግልም ያሉባቸው ቦታዎች ይሄዱ አመታዊ የሆነ የማሞግራፊ ወይንም የጡት ራጅ ህክምና ምርመራ እንዲያደርጉ ይመከራል። ከዛ በተጨማሪ ደግሞ በየወሩ የራሳቸውን ጡት እንዲፈትሹና ጡታቸው ላይ አዲስ የተለየ ባህሪ ካለ እንዲፈትሹና ምንም ምልክት የተለየ ነገር ካለ ወደ ጤና ተቋም በጊዜ ሄደው እንዲታከሙ ሁሉ ጊዜ እናስተምራለን። ያንን ለማድረግ ጥረታችን ሁሌ እንዳለ ነው ማለት ነው። ከዛ በተጨማሪ ግን አሁን ባለንበት ሁኔታ ይሄ ጤና ጣቢያዎች መደበኛ ጤና ጣቢያዎች ከሚሰጡት መደበኛ የሆነ አገልግሎት በተለየ በአፍሪካም ሆነ በሀገራችን የመጀመሪያው በሆነበት ሁኔታ የጡት ካንሰር የቅድመ ልየታ ምርመራውን እናደርጋለን። ሁሉ ጊዜም የዚህ ጤና ጣቢያ በር ክፍት ነው። ይሄ ጤና ጣቢያ ለአራዳ ክፍለ ከተማ ላሉ ህብረተሰብ ብቻ ሳይሆን ለኢትዮጵያውያን በሙሉ ነው። ስለዚህ ከየትኛውም ኢትዮጵያ ኮርነር መጥተው በማንኛውም ጊዜ የጡት ቅድመ ልየታ ምርመራ ማድረግ የሚፈልጉ እንደዚሁም ደግሞ ምልክት ኖሮባቸው እብጠት ሊሆን ይችላል፣ ከጡት ጫፍ የሚወጣ ፈሳሽ ሊሆን ይችላል፣ ብበት ስር ያበጠ ሊሆን ይችላል፣ ወይንም ደግሞ እንዳጋጣሚ በሚጡታቸው ላይ በሚያዩት ጠጠር ያለ ነገር እንደዛ አይነት ምልክት ሲኖራቸው እናቶች መጥተው ምርመራ ከዛም በተጨማሪ ደግሞ ህክምናውን ሁሉ እንዲያደርጉ እንመክራለን ማለት ነው። ዶክተር ተስፋዬ ስለ ጊዜዎት ከልብ እናመሰግናለን። እንግዲህ አሸናፊ በአጠቃላይ የጡት ካንሰር የግንዛቤ ማስጨበጫ ወርን አስመልክቶ እኛም በቸርችል ጤና ጣቢያ ተገኝተን ያጋራናችሁ መረጃ ይህንን ይመስላል። አመሰግናለሁ። አስማረ፣ ለመረጃዎቹ ከልብ እናመሰግናለን። መልካም ቀን ይሆናል። እንቀጥላለን። ክቡራን ተመልካቾቻችን እንግዲህ እንግዳችን ቀደም ሲል የባልደረባችን ትዝብትም ተመልክተን ነበርና በተለይ የዚህ የጡት ካንሰር በሽታ በመያዝም ሆነ በመግደል ትልቁ እንደሆነ ስንረዳ ነበር፣ ከዜናውም ላይ ስንመለከት ነበርና እንደው ከዚህ ጋር ተያያዥ የሚሆን ወይም ደግሞ ከችግሩ አሳሳቢነት አንጻር እየተሰሩ ያሉ ስራዎች በጥቅምት ወር ላይ የግንዛቤ ማስጨበጫ ስራ እንደሚሰራ እናውቃለን። ነገር ግን በጥቅሉ
ከችግሩ አሳሳቢነት አንፃር የጤና ሚኒስቴር ምን እየሰራ ነው እስከዛሬስ ምን ሰራ ከሚለው እንጀምር እስኪ። እሺ አመሰግናለሁ። ያው የጡት ካንሰር ህመም እንደተነገረው በጣም በታዳጊ ሀገሮችም በሌሎችም ላይ ብዙ በሽታዎችን እየገደለ ያለ በሽታ ነው። ስለዚህ ጥናቶች ደግሞ እንደሚያሳዩት እንደኛ ሀገር ከ16000 በላይ የሆኑ እናቶች ወር ሴቶች ደግሞ በየአመቱ ይያዛሉ። ከዚህም 9000 በላይ የሚሆኑት ለሞት ይዳረጋሉ። ስለዚህ የበሽታው አስከፊነት ይታወቃል። ያንን በተመለከተ በተለይም ደግሞ በእኛ ሀገር ልዩ የሚያደርገው ከ65 እስከ 70% የሚሆኑት ዘግይተው ነው የሚመጡት። ይሄም ደግሞ ከግንዛቤ እጦት የተነሳ አንዳንዴም ደግሞ በአቅራቢያ የሕክምና ተቋማት ባለመኖራቸው የተነሳ ዘግይቶ የመምጣት ነገር አለ። ይሄም በመሆኑ የሚመጣውን ጉዳት ከፍ ያደርገዋል ማለት ነው። ስለዚህ እንደ ጤና ሚኒስቴር የጡት ካንሰር አሁን ይሄ ወር ኦክቶበር ያው እንደ ዓለምም እንደ ሀገርም የጡት ካንሰር ግንዛቤ ማስጨበጫ ወር ተብሎ እንቅስቃሴዎች ተጀምረዋል። ከዛም በተጨማሪ ጤና ሚኒስቴር በዋናነት የጡት ካንሰርን ቅድመ ልየታ ምርመራና ሕክምናን ተኮር ያደረገ መመሪያ አዘጋጅቶ አውጥቷል። በያዝነው አመት በዋናነት እንትን የሚለው ፎከስ የሚያደርገው ይሄ መመርመሪያ ቅድመ ልየታ ላይ ፎከስ ያደርጋል። ምክንያቱም ቀደም እንዳለው የግንዛቤ ጦቱ ወደ ተቋማት እንዳይመጡ ሰዎችን ስለሚያደርግ በተለይ ደግሞ በተገኘበት አጋጣሚ ቅድመ ልየታ ምርመራ ማድረግ በተለይም አብዛኛው የህብረተሰባችን ክፍል ወደ ገጠሪቷ ኢትዮጵያ ስለሚኖር ይህን የቅድመ ልየታ ምርመራ ወደ መጀመሪያ የጤና አሃድ ተቋማት የማስፋፋት ደረጃ እዛ ላይ ግንዛቤ ማስጨበጫ ስራዎች እንደገና ደግሞ ባለሙያዎችን የማሰልጠን አልፎ ተርፎም ደግሞ የጤና ኤክስቴንሽን ባለሙያዎችን ስልጠና ሰጥተን ወደ ጤና ተቋማት እንዲመጡ ሊንክ የማድረግ ይሄም ደግሞ እንግዲህ የግንዛቤ ማስጨበጫው ስራዎች ላይ ብዙ የሚሰሩ ነገሮች አሉ። ከዛም በኋላ ደግሞ ህክምናውም ላይ እንዲሁ የስነ ልቦናውም ላይ እናነሳለን። እስኪ ምናልባት ተያያዥ እንዲሆነን እንደ ተመልክተናቸው ደግሞ ለውይይታችን እንዲጠቅሙን አንዱ ለዜናዎች አሉና እነሱን እስኪ እንመልከታቸውና እንምጣ። የካንሰር ህክምና ከአካል ህክምና ጎን ለጎን የስነ ልቦና ህክምናው አገልግሎት ተደራሽነት ትኩረት እንዲሰጠው የካንሰር ታካሚዎችና የህክምና ባለሙያዎች እየጠየቁ ነው። እንደ አውሮፓውያን አቆጣጠር በ2022 የዓለም አቀፍ የካንሰር ምርምር ኤጀንሲ ዘገባ ኢትዮጵያ ከ80,000 በላይ አዳዲስ የካንሰር ህሙማን ሪፖርት አድርጋለች። በዚህ በጡት ካንሰር 16904 አዳዲስ ታማሚዎች፣ 9626 ሰዎች ደግሞ በህመሙ ህይወታቸውን እንዲያጡ ምክንያት ሆኗል። ኤዶም አማረ በዚህ ጉዳይ ላይ ተከታዩን ዘገባ አዘጋጅታለች። ከካንሰር ህመሞች አንዱ የሆነ የጡት ካንሰር በጊዜ ህክምና ከተደረገ የሚድን ህመም እንደሆነ የህክምናው ባለሙያዎች ይገልጻሉ። የአዳማ ከተማ ነዋሪ የሆኑት እናት በጡታቸው ላይ ህመም ተሰምቷቸው ባያውቅም የጡታቸው ቀለም ለውጥ ስለነበረው ወደ ህክምና እንደሄዱ እናም በህክምና ካንሰር መሆኑ ከተረጋገጠ በኋላ መታከም እንደጀመሩ ይናገራሉ። በጎን እንደዚህ ትንሽ ጥርምስ ያለች ነገር ጡቴ ላይ ደግሞ ወደ ታች ትንሽ ሰርጎድ ያለ ነገር ልጄን ልጄ ዩቲዩብ ላይ አውርጄ ማልያ ስትለኝ እሺ እያልኳት ከዛ እኔ ውዬም አላደርኩም ቶሎ ነው ወደ ሆስፒታል የመጣሁት። ሆስፒታል መጥቼ እየተመረመርኩ አልትራሳውንድ ራጅ ተባለ። ያ ከዛ አልፎ ደግሞ ናሙና ይወሰድ ተባለ። ናሙና ላይ ነው የተገኘው። በቃ እዚህ ጡት ላይ ብቻ ነው ጡት ወደ ሌላ ቦታ አልተሰራጨም፣ ተቆርጦ መነሳት አለበት ተብሎ ኦፕራሽን ተደረኩኝ። ታዲያ እንደሳቸው ያሉ የካንሰር ታካሚዎችን ከአካላዊ ህመሙ ባለፈ ስነ አእምሯዊ ጫናውም ሌላ ህመም እንደሚሆንባቸው የተረዳችው በአዳማ ሆስፒታል ሜዲካል ኮሌጅ ነርስ የሆነችው ሲስተር ረሂማ የካንሰር ታካሚዎቹ መንፈሰ ጠንካራ የሆኑ ዘንድ እርስ በእርስ የሚደጋገፉበትን መድረክ ታስተባብራለች። ይህን ግሩፕ ሲቀላቀሉ ለካ መኖር ይችላል። ምክንያቱም እዚህ ግሩፕ ውስጥ ያሉት ኬሞ የጨረሱ ብቻ አይደሉም። ኬሞ ላይ ያሉ አሉ፣ እንደገና ጨርሰው ሌላ ትሪትመንት ላይ ያሉ አሉ እና እቺ ኬሞ የምትወስደው ታካሚ ከጨረሰችው በምታይ ጊዜ እሷን በምታይ ጊዜ ለካኒም ጨርሼ ለካኒ መኖር ይችላል። ምክንያቱም 5 አመትም ከዛ በላይም ያሉ አሉ ኬሞ ጨርሰው ያሉና መኖር እንችላለን የሚለው ነገር እንዲያስቡ አድርገናል። ከጡት ካንሰር ህመም ማገገም የቻሉት እናቶች መጀመሪያ ካንሰር እንዳለባቸው ሲነገራቸው ተስፋ ቆርጠው እንደነበረ ያስታውሳሉ። መጀመሪያ ያወቅኩት ያው ጡቴ ላይ የሆነች ጠጣር ነገር ሻወር ስገባየው ከዛን ያቺ ምንድናት ብዬ ወደ ህክምና መጣው። በዛ መሰረት እሷን በሰርጀሪ አነሱልኝ። ከሰማው በኋላ በቃ ተስፋ መቁረጥ ቢያንስ ልጆቼን ራሱ ማሳደግ አልችልም፣ ከልጆቼ ከቤተሰብ የተለየው የሚል ፍራቻ ነበረብኝ። እጢው ላይ ምልክት አለ፣ የካንሰር ምልክት አለ አሉ። ደንግጫለኝ። እኔ ልጆች አሉኝ። ያሰብኩት ሲነሳ ጡትሽ እምትሞች ነው የሚመስለው። ከዛ በጣም ደነገጥኩኝ። ከዛ ትንሽ ካሰብኩ በኋላ
መዳን ይቻላል ብቻ ነው ያልኩት። ይቻላል ደቀላል እኮ ነው መዳን ይቻላል አለኝ። ከአንዳንድ ነው የወሰንኩት በቃ አንሳው ምክንያቱም ለልጆቼ ስል መኖር አለበት። ሆኖም በአዳማ ሆስፒታል ሜዲካል ኮሌጅ የድጋፍ ማህበሩ አባል ከሆኑ በኋላ ብዙ ሸክም አቅልለናል ይላሉ። ሰፖርት ግሩፕ ከተለያየ ባለሙያ ሳይኮሎጂስት ይመጣል፣ ፕሮፌሰር ይመጣል ያለውን ነገር ፕላስ ደግሞ ከፔሸንቶቹ ጋር አንድ ላይ ተገናኝተን የሚያደርገንን ስሜታችንን ያለውን ነገር ሁሉ በሚገባ እንከታተላለን። መድኃኒቱን ወስጄ ወዲያው የሚሞት ነበር የመሰለኝ። ሳፖርት ግሩፕ ላይ ዛ ስሳተፍ እውነቴን ነው እዛ የነበረው ፍቅር ያንን ትምህርት ዛ ሶስ ያ እሞታለሁ ያልኩት ያ ሁሉ ጭንቀት ከኔ ላይ ወረደ። በሆስፒታሉ የስነ ልቦና ባለሙያ የሆኑት መኮንን በለጠ የካንሰር ህመም የሚያሳድረውን የስነ ልቦና ጫና ለመቀነስ ለአካላዊ ህክምናው የሚሰጠውን ትኩረት ያህል ለስነ ልቦና ህክምናውም አጽንኦት መስጠት እንደሚገባ አስገንዝበዋል። ሐሳብ ለሐሳብ መቀያየሩ የመጀመሪያው ብቸኝነትን ያስወግዳል። ሁለተኛው እነሱ ላይ ብቻ እንዳልደረሰ አድርገው ሌላ ሰዎች ላይ መለካስ ደርሷል ብለው የተለያዩ መረጃዎችን ስለሚቀያየሩ ከአንድ ብርቱ ሁለት ብርቱ የሚለው የሀገራችን ተረት ጠንካራ ያረጋቸዋል። የካንሰር ታካሚዋ የአዳማዋ ነዋሪ ጨምሮ ሌሎችም የካንሰር ታማሚዎችም መንፈሰ ብርቱ ሆነው ለማገገምና ለመዳን ይችሉ ዘንድ እንደ አዳማ ሆስፒታል ሜዲካል ኮሌጅ የድጋፍ ማህበር ምቹ ሁኔታን የሚፈጥርላቸውን ይሻሉ። ተመልካቾች አሁን ደግሞ የካንሰር ህክምናዋን በተሳካ ሁኔታ አጠናቃ ለ4 ዓመታት ጤናማ ህይወትን እየኖረች ያለች አንድ ሴት ልናስተዋውቃችሁ ነው። ከራሷ አንደበት የምትለው እንከታተል። ስሜ ህይወት ይባላል። ሶስተኛ ልጄን የ6 ወር ህፃን ነበረች። ጡት ልሰጣት በሚል ሰዓት ነው የጠጠረውን ነገር ያየሁት ቀኝ ጡቴ ላይ። ምንም አይነት ህመም የለኝም፣ ምንም አይነት የሚታይ ነገር የለም። ግን ወተቱ ከውስጥ እየወጣ ሲያልቅ እብጠቱ እየጎላ መጣ። ዛ ህክምና እንደገና ሄድኩኝ። ሲሄድ ያ ውስጥ ያበጠው ነገር መውጣት እንዳለበት በዶክተሮች ተነገረኝ። ከዛ ዶክተር አወጣው ከዛ ውስጥ። ከዛ በኋላ ከወጣ በኋላ ግን ሙሉ ጡትሽ መነሳት አለበት የሚል ውጤት መጣ። በፍጹም እንቢ አልኩኝ። በጣም ፈርቼ ስለነበረ በፍጹም እንቢ አልኩትና ዶክተሩ እስከ ግቢ በር ድረስ ነው ተከትሎኝ የሮጠው። በቃ ከቢሮ ነው ሮጬ ወጣት። በጣም ነበር የፈራሁት። በቃ ድንጋጤ ውስጥ ነበርኩኝ። ቃል ታከምም ምን በቃ ሁሉን ነገር በቃ ዝግትግት አድርጌ እንቢ አልኩ። ያንን ካደረኩ በኋላ ወደ 8 ወር ምናምን ገደማ ሆነኝ ማለት ነው። ከዛ በኋላ በቃ ነገሮች እንደ ጠበቅኳቸው አልሆኑም። ወደ ህክምና እንደገና ተመልሼ ሄድኩኝ ከ8 ወር በኋላ ማለት ነው። አይዞሽ በቃ እኔ ማከም እችላለሁ ብሎ በጣም ብዙ የተስፋ ቃሎች ሲናገረኝ ፍርሃቴ በቃ በልኩ መቀነስ ጀመረ። ህክምና ውጤት ምርመራው ከታወቀበት ሰዓት አንስቶ የነበረኝ ሪዛልት ውጤትና ልታከምክን ወስኜ በሄድኩበት ሰዓት የነበረው ውጤት አንድ አይነት አይደለም። ለመታከም በሄድኩበት ሰዓት ስቴጅ 3 ላይ ደርሶ ነበር። እዛ ጋር አልታከምም ያልኩት ልጅ አሁን እዚህ ጋር ደግሞ አክመኝ በቃ አክመኝ ዶክተር በቃ ልሞት ነው አክመኝ ማለት ጀመርኩ። ህክምናዬን ጀመርኩኝ። ሰርጀሪ ተሰራ። 8 ዙር ሳይክል ኬሞ ወሰድኩኝ። ሌላ ቴራፒ ያስፈልገኝ ነበር፣ እሱንም ወሰድኩኝ። እግዚአብሔር ይመስገን አሁን ህክምና ካደረኩኝ ሰርጀሪ ካደረኩበት ጀምሮ አሁን 5ኛ ዓመቴ ሆኗል። ፈጥነን ስንታከምና ዘግይተን ስንታከም የምንከፍለው ዋጋ እንኳን የተለያየ ነው። ካንሰር የሚለው በቃ አንዴ ከያዘሽ ካልገደልሽ አይለቅሽም የሚል ነገር አለ። ግን ያው መግደልም ማዳንም የሚችለው እግዚአብሔር ነው። እኛ ግን ከኛ የሚጠበቀውን ነገር ማድረግ፣ ህክምናችንን በአግባቡ መከታተል፣ ዶክተር የሚለንን ነገር መስማት። ኬሞቴራፒ በሚወሰድ ሰዓት ብስጩ ያደርጋል፣ ያስኮርፋል። በቃ አልቅሽ አልቅሽ ልክ ነፍሰ ጡር ሴት አይነት ነገር ነው። በቃ እንደዛ አይነትና ያንን ተረድተው አጠገባቸው ያሉ ሰዎች በቃ ተቋቁመው ትንሽ ሰዓት ናት ኬሞቴራፒ እስኪያልቅ ድረስ 8 ዙር ነው። በቃ ቢረዷቸው ቢያግዟቸው። እንግዲህ እኔ አሁን ወደ 5 ዓመት ሆኖኛል። ምንም አይነት የጤና እክል አላጋጠመኝም። እንደ ማንኛውም ሰው እወጣለሁ እገባለሁ። እንደ ማንኛውም ሰው ሶሻል ላይፍ እሳተፋለሁ። እንደ ማንኛውም ሰው በቃ ጤነኛ ሰው ማድረግ የሚችለውን ሁሉ አይደርጋል። ተመልካቾች በጤና ሚኒስቴር ተላላፊ ያልሆኑ በሽታዎችና የአእምሮ ጤና ዴስክ ኃላፊ ከሆኑት ዶክተር ሰላማዊት አየለ ጋር
ቆይታችን ይቀጥላል። ዶክተር በድጋሚ ለጊዜው ከልብ ነው ማመሰግነው። እንግዲህ ቀደም ሲል ያነሳን ነበረ የመነሻ ጥያቄ አንስተን ነበረ። ከዜናው ላይ ደግሞ እንደተከታተል ነው ከሆነ አብዛኞቹ ከበሽታው በተጨማሪ ደግሞ የስነ ልቦና ጫና እንደሚያደርግባቸው ሲያነሱ ነበር እና እሱን ያማከል አይነት ስራዎችን በመስራት ረገድስ ምን ተሰርቷል የሚለውን ደግሞ እናንሳ እስኪ። በጣም ጥሩ እንግዲህ ያው እንደተባለውም ዋናው የስነ ልቦና ጫናው ነው አካላዊ ጉዳቱ ላይ ከፍተኛ የሚያመጣው። ስለዚህ በዋናነት አሁን ከሚሰጡ ህክምናዎች የኬሞቴራፒ የጨረር ህክምና በተጨማሪ ደግሞ ሳይኮሶሻል ሰፖርት የምንለው ወይ ደግሞ የስነ ልቦና ድጋፍ የምንለው ላይ በተወሰኑ ተቋማት ላይ አሁን የተጀመሩ ስራዎች አሉ። ያንን ስኬል አፕ አድርጎ የማሳደግና የካንሰር ህክምና በሚሰጥባቸው ተቋማት ላይ የማስፋፋት ስራዎች ተጀምረዋል። ከአይምሮ ጤና ጋር ደግሞ ሰርቪሱን በማቀናጀት በቀጣይ በየትኛውም ተቋማት ላይ ይህ አገልግሎት እንዲኖር በተጨማሪም ደግሞ ጤና ሚኒስቴር አሁን የኬሞቴራፒ መድኃኒቶች በተለይ በጣም ውድ ናቸው። አቬላቢሊቲያቸውም ብዙ ጊዜ ያስቸግራል። ያንን ለመቅረፍ እንደ አገር ወደ 150 ሚሊዮን ብር ያወጣ በየአመቱ የካንሰር መድኃኒቶችን ግዢ ያደርጋል። የጨረር ህክምና ማዕከላትን ለማስፋፋት አሁን ላይ 7 በሚሆኑ በተለያዩ ክልሎች ላይ የማሽን ተከላና አገልግሎት ተጀምሯል። 5ቱ ሙሉ በሙሉ ወደ ስራ ገብተዋል። 2ቱ ደግሞ በቅርብ ወደ ስራ የሚገቡ ይሆናሉ። ስለዚህ ተጨማሪ ከኬሞቴራፒው በተጨማሪ ከራዲዮቴራፒው የሳይኮሶሻል ሰፖርትን ደግሞ የማጠናከር ስራዎች አሁን ተጀምረዋል። አሁን እንዳየነው አንዱ ኤግዛምፕል ነው። በተለያዩ ክልሎችም የተለያዩ ሳምፕሎች አሉ። ከዛ በተጨማሪ ግን ለጤና ሚኒስቴር እኛ የምንመክረው በታካሚዎቹ ዙሪያ ያሉ ሰዎች፣ የሃይማኖት አባቶች በተለይ ስነ ልቦና ድጋፍ ከፍተኛ አስተዋጽኦ አለው። ምክንያቱም አብዛኛው የአእምሮ መታወኮች፣ የዲፕሬሽን፣ የፍርሃት በተለይ ካንሰር ይገላል የሚለው ነገር ቀድሞ ከበሽታው በፊት ሰዎችን ስለሚጎዳ እኛ የምንለው ምንድነው ካንሰር በጊዜ ከተደረሰበት በተለይም ደግሞ ደረጃ 1 ላይ ካለ የመትረፍ ቻንሱ የእድሜ የመራዘም ቻንሱ ከፍተኛ ስለሆነ ሰዎች ያንን አውቀው ቶሎ ወደ ህክምና እንዲመጡ እነዚህ ሁሉ ነገሮች የሚመጡት እንግዲህ ቀድሞ መከላከል በሚቻል በሽታ ነው። እንደሚታወቀው የጡት ካንሰር ቀድሞ መከላከል የሚቻል ህመም ነውና በዛ ረገድስ ምንድነው ሊደረግ የሚገባው? እናንተ የጥቅምት ወር በአንድ ወር በቺስ ከዚያ ከችግሩ አሳሳቢነት አንፃር የግንዛቤ ማስጨበጫውን በአንድ ወር ብቻ ሊሰራ አይችልም፣ ያው በዘመቻ መልክ የሚሰራበት ስለሆነ እንጂ። ስለዚህ ከዛ አኳያስ ምን አይነት ጥንቃቄ ሊያደርግ ይገባል ህብረተሰቡ? የእናንተ ስራ ምንድነው ይመስለው? አጠር አድርገን ይሄን። እሺ አመሰግናለሁ። ስለዚህ የቅድመ ጥንቃቄ ስራዎች ስንል ህብረተሰቡ ራሱን በመጀመሪያ ደረጃ ሴቷ ራሷን በራሷን የመመርመር እንትኑ ልምዱ ሊኖረን ይገባል። አጠራጣሪ ነገሮች ሲገኙ ደግሞ ወደ አቅራቢያ ወደሚገኝ የህክምና ተቋማት የመሄድ አጠራጣሪ ነገሮች ደግሞ በሐኪም ደግሞ መረጃ ሲነገር አንዳንዴ ደንግጦ ፈርቶ የመጥፋት ነገር በኋላ ላይ ዋጋ እንደሚያስከፍል ዘግይቶ መምጣት የህይወትንም ያለመዳን ቻንሱን ከፍ ያደርገዋል። እንደገና በገንዘብም ደግሞ ሊተመን የማይችል ብዙ ዋጋ ስለሚያስወጣ ህብረተሰቡ መጀመሪያ ላይ ግንዛቤውን ማወቅ ከዛ ደግሞ ራስን መመርመር በሐኪም ምርመራ ማድረግ እንደገና ደግሞ ወደ ተቋማት ለመሄድ ልምዱን ማዳበር ይኖርበታል። ምናልባት የብረስት ካንሰር ሲባል ሌላ የፈጣሪ ቁጣ ወይ እርግማንም ሳይሆን በሽታ ነው። ማንም ሰው ላይ ሊመጣ የሚችል ነው። 99% የሚሆኑ ሴቶች ላይ ነው ሀፕን የሚያደርገው። ስለዚህ ሴቶች ብቻ ሳይሆኑ በዙሪያቸው የሚኖሩ የቤተሰብ አካላት ባሎች ሊሆኑ ይችላሉ። ይህንን ድጋፍ በማድረግ ቀድሞ ወደ ህክምና ቦታ እንዲሄዱ ነው እኛ እንመክረው። ዶክተር ሰላማዊት ለሰጡ ሙያዊ ማብራሪያ እዚህ ስቱዲዮአችን ተገኝተው ከልብ ነው እናመሰግናለን። እኔም አመሰግናለሁ። የአራት ማዕዘን ዜናችን እንደቀጠለ ነው። አሁን ደግሞ አርዕስተ ዜናዎቹን በድጋሚ እናስታውሳችሁ። በቴክኖሎጂ የተገነባ ሀገር ተረካቢ ትውልድ ለመፍጠር ሁሉም ኃላፊነቱን ሊወጣ ይገባል ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። የጡት ካንሰር የግንዛቤ ማስጨበጫ በሆነው የጥቅምት ወር የተለያዩ የህብረተሰብ ግንዛቤ ማስጨበጫ ስራዎች እየተከናወኑ ነው። የናይል ተፋሰስ ሀገራት የትብብር ማዕቀፍ ስምምነት መፈረሙ ኢፍትሐዊ የውሃ አጠቃቀምን የሚያስቀር ስምምነት ስለመሆኑ ባለሙያዎች ተናገሩ።
የኩታ ገጠም አስተራረስ ተሞክሮ የሰፋና ምርታማነትን ለመጨመር እገዛ እያደረገ መሆኑን በኦሮሚያ ክልል የምዕራብ ሸዋ ዞን አርሶ አደሮች ተናገሩ። እስራኤል ሃንያን የተባለውን የሐማስ መሪን መግደሏን አስታወቀች። የኩታ ገጠም አስተራረስ ተሞክሮ የሰፋና ምርታማነትን ለመጨመር እገዛ እያደረገ መሆኑን በኦሮሚያ ክልል የምዕራብ ሸዋ ዞን አርሶ አደሮች ተናገሩ። በመኸር እርሻ የዘሩት የተለያዩ ሰብሎች በጥሩ ቁመና ላይ እንደሚገኙ አርሶ አደሮቹ ገልጸዋል። ይድነቃቸው ሰሙ አዘጋጅቶታል። አስማረ ብርሃኑ ያቀርበዋል። በኦሮሚያ ክልል ምዕራብ ሸዋ ዞን የሆለታ ከተማና ኤጀርሳ ለፉ ወረዳ አርሶ አደሮች በዘንድሮው የመኸር እርሻ የዘሩትን የጤፍና የስንዴ ሰብሎችን የመንከባከብ ስራን እያከናወኑ ይገኛሉ። እነዚሁ አርሶ አደሮች የኩታ ገጠም አስተራረስ ተሞክሮ እየሰፋና ምርታማነትን ለመጨመር እገዛ እያደረገ ነው ሲሉ ተናግረዋል። ክላስተር ሲሰራ አንድ ተደራጅቶ ነው የሚሰራው፣ ሁለት ስንጠላ አለው፣ ሶስተኛ ደግሞ ምርት ዘር እናገኛለን። ምርት ዘር አሁን ስንጠራ ከምርምር ነው የምናገኘው፣ ምርት ዘርም ከነሱ ነው የምናገኘው። ሁሌ ደግሞ ተከታትሎ እህላችን ይከታተሉልናል። ውጤቱ በጣም ደህና ነው። ወደ 120 ምናምን ኩንታል አግኝቼበታለሁ። የዚህኛው አመት ደግሞ የጠፍ ነው የሚሆነው። የክላስተር ኩታ ገጠም ጥቅሙ አንደኛው ዘር እንዳይደባለቅ ያደርጋል። አንደኛው ጥቅሙ ይሄንን ነው። ሲዘራም ደግሞ ወጥ ዘር ስለሚዘራ ዘሩ አይደባለቅም። ስለዚህ አሁን ከተዘራ ፐር ሄክታር ሚክሲመም ወደ 32 ወደ 28 ነው የምናገኘው ማለት ነው፣ ከድሮ የበለጠ ማለት ነው። በመኸር ወቅቱም የተዘሩ ሰብሎች በጥሩ ቁመና ላይ መሆኑን አርሶ አደሮቹ ገልጸዋል። የግብርና ባለሙያዎች የአርሶ አደሮች ምርታማነት እንዲጨምር የተለያዩ እገዛዎች እየተከናወኑ መሆኑንም ጠቁመዋል። ምርምር ማዕከሉ በኤክስቴንሽን ፕሮግራሙ በጤፍ፣ በስንዴ፣ በገብስና በባቂላ ላይ የክላስተር ስራዎችን በስፋት እየሰራ ይገኛል። በዚህም ሆለታ ግብርና ምርምር ማዕከል ዘር በማቅረብ ስልጠና በመስጠት ከፍተኛ ድጋፍ ለአርሶ አደሩና ለግብርና ባለሙያው ይሰጣል ማለት ነው። የኩታ ገጠም አስተራረስን ውጤታማ ለማድረግ ለአርሶ አደሮች የግብርና ግብአት አቅርቦትና ሙያዊ እገዛ የማድረግ ስራ እየተከናወነ መሆኑን የሆለታ ግብርና ምርምር ማዕከል ገልጿል። አርሶ አደሮች በኩታ ገጠም አስተራረስ ከተደራጁ በኋላ ስልጠና ይሰጣል። ለኤክስፐርቶች ይሰጣል፣ ለግብርና ኤክስፐርቶች፣ ለልማት ሰራተኞች ይሰጣል፣ ለአርሶ አደሮች ይሰጣል። ጥራቱ በተጠበቀ ደረጃ በእኛ እይታ ስርም አርሶ አደሮች በሰለጠኑ የልማት ሰራተኞች ክትትል በሰለጠኑ አርሶ አደሮች ስለሚሰራ ያዘር በአንድ ጊዜ የምግብ ይሆናል ማለት አይደለም እና ከዘር ወደ ዘር ከዘር ወደ ምግብ የምንለው ነገር አለ። ስለዚህ ያዘር ይሰበሰባል፣ ለሌሎች አርሶ አደሮችም እንዲደርስ ይደረጋል። ይሄም ራሱ የዘር አመራረት የራሱ ስልጠና አለው፣ የራሱ እውቀትና ክህሎት አለው። አንዱ ሌላው ትርፍ ይሄ ነው። የሰብል እንክብካቤ ያ በጣም ትልቅ ነገር ነው። በጣም በቅርበት ነው ክትትል የሚደረገው። አሁን የዘንድሮ በጣም የተለየ ነው። ዝናቡም የተራዘመ ስለሆነ በተለይ ይሄ ግሬን ፊሊንግ የምንለው ደረጃ ላይ ማለት የምርት መሙያ ወቅት ነው፣ የማበቢያ ወቅት ነው እና በዚህ ጊዜ ዝናብ በመኖሩ ዘንድሮ ምናልባትም ከዚህ ቀደም ከነበረው የተለየ ነው። ቴክኖሎጂዎቹም አዳዲስ ናቸው። ዝርያዎቹ በጤፍም በስንዴም ያቀረብናቸው በሽታ መቋቋም የሚችሉ የስንዴ ዝርያዎች ናቸው። ያ ከአመቱ የዝናብ ሁኔታ የአየር ሁኔታ ጋር ተዳምሮ አርሶ አደሮች በጣም ተጠቃሚ ይሆናሉ። ከ1000 ሄክታር በላይ መሬት በኩታ ገጠም እርሻ መሸፈኑም ተመላክቷል።
ይህንን መነሻ በማድረግ በተያያዥ ጉዳዮች ላይ መረጃ እንዲሰጡን በኢትዮጵያ ሜትሮሎጂ ኢንስቲትዩት የትንበያና ቅድመ ማስጠንቀቂያ ምርምር ዘርፍ ምክትል ዋና ዳይሬክተር ዶክተር አሳምነው ተሾመን እዚህ ስቱዲዮአችን ጋብዘናቸዋል። ክቡራን ተመልካቾቻችን ዶክተር አሳምነው ለጊዜዎት ከልብ አመሰግናለሁ። እኔም አመሰግናለሁ። እንግዲህ ሜትሮሎጂን ያነሳ ነው አጠቃላይ የግብርና ስራዎች ዝናብን መሰረት ያደረጉ ናቸው። በእርግጥ ከዝናብ በተጨማሪም በሌሎች አማራጮች የግብርና ስራዎች ቢሰሩም ዋነኛውን ድርሻ የሚወስደው እሱ ስለሆነ ነውና እንደው የመኸር ወቅት የዝናብ ሁኔታ ምን ይመስል ነበር? በተለይ በግብርናው ላይ ደግሞ የነበረው አስተዋጽኦና ተጽዕኖስ እንዴት ይገለጻል የሚለውና አንሳ እስኪ። እሺ አመሰግናለሁ። እንግዲህ በዘንድሮ በዚህ ባሳለፍነው የመኸር ወቅት ወይም ከሰኔ እስከ መስከረም በሁሉም የክረምት ዝናብ ተጠቃሚ በሆኑ የሀገራችን አካባቢዎች ላይ መደበኛና ከመደበኛ በላይ የሆነ የዝናብ መጠንና ስርጭት ነበራቸው። ከዚሁ ጋር ተያይዞ እንግዲህ 170 በሚደርሱ የሀገራችን አካባቢዎች ላይ በ24 ሰዓት ውስጥ ከ30 እስከ 150 ሚሊ ሜትር እጅግ ከባድ መጠን ያለው ዝናብ ተስተውሏል ማለት ነው። በአጠቃላይ በዘንድሮ ክረምት በሁሉም የሀገራችን አካባቢዎች ላይ መደበኛና ከመደበኛ በላይ የሆነ የዝናብ መጠንና ስርጭት ተስተውሏል ማለት ነው። ስለሆነም የነበረው የዝናብ መጠንና ስርጭት በተለይም በክረምት ወቅት ወይም በመኸር ወቅት ለሚከናወኑ የተለያዩ የግብርና የስራ እንቅስቃሴዎችን ለማከናወን እጅግ ከፍተኛ ጠቀሜታ ነበረው። እንደዚሁ ደግሞ በሀገራችን በሚገኙ ተፋሰሶች ውሃ የመያዝ አቅማቸው እንዲጨምርላቸው ከፍተኛ ድርሻ ነበረው ማለት ነው። ያሳለፍነው የመኸር ወቅት የዝናብ ሁኔታ በአጠቃላይም ለተለያዩ አካባቢ ጥበቃ ስራዎችን በተለያዩ የሀገራችን አካባቢዎች ላይ ለማከናወን የዘንድሮ የክረምት እጅግ ከፍተኛ ጠቀሜታ ነበረው ማለት ነው። እንግዲህ በአወጣጡ ረገድ በተለይም የክረምቱ ዝናብ ባለፈው ግንቦት ወር ላይ ትንበያ በምንሰጥበት ወቅት የክረምቱ ዝናብ መደበኛና ከመደበኛ በላይ ሊሆን እንደሚችልና አገባቡም በምዕራብና በደቡብ ምዕራብ የሀገራችን አካባቢዎች ላይ ቀድሞ የሚጀምር ሲሆንና በአወጣጥ ረገድ ግን በተለያዩ የሀገራችን አካባቢዎች ላይ ሊዘገይ እንደሚችል ትንበያ ተሰጥቶ ነበር ማለት ነው። በአጠቃላይ ዘንድሮ መኸር ወቅት እንግዲህ የተለያዩ የግብርና ስራ እንቅስቃሴዎችን ለማከናወን የነበረው የዝናብ መጠንና ስርጭት እጅግ ከፍተኛ ጠቀሜታ ነበረው ማለት ነው። እንደው አሁን ላይ በተለይ ሁለተኛ የክረምት ወቅታቸው በሆኑ አካባቢዎች ላይ ያለው የዝናብ ሁኔታስ ምን ይመስላል ነው የሚለው? አመሰግናለሁ። እንግዲህ አሁን የምንገኝበት ወቅት የበጋ ወቅት ነው። በጋ ደግሞ ከጥቅምት እስከ ጥር ያሉትን ወራት የሚያጠቃልል ሆኖ በተለይም ለደቡብ አጋማሽ ሀገራችን አካባቢዎች ማለትም ለሀገራችን ሶማሌ ክልል ደቡባዊ ክፍል፣ ለጉጂ ዞኖች፣ ለቦረና ዞኖች፣ ለሲዳማ፣ ለደቡብ ኢትዮጵያ ሀገራችን አካባቢዎች እንደ ሁለተኛ የዝናብ ወቅታቸው ነው ማለት ነው። ከአመታዊ የዝናብ መጠኑም እስከ 45 በመቶ የሚደርስ የዝናብ መጠንና ስርጭት ለነዚህ አካባቢዎች የሚስተዋለው በዚህ በበጋ ወቅት ነው ማለት ነው። ስለሆነ በእነዚህ አካባቢዎች ላይ በተለይም በጉጂ ዞኖች፣ በቦረና ዞኖች፣ በሲዳማና በደቡብ ኢትዮጵያ በደቡብ ምዕራብ የሀገራችን አካባቢዎች ላይ መደበኛና ከመደበኛ በላይ የሆነ የዝናብ መጠንና ስርጭት ይኖራቸዋል። በሌላ በኩል ግን በጥቂት የሀገራችን ሶማሌ ክልል ደቡባዊ ዞኖች አካባቢዎች ላይ በእነዚህ አካባቢዎች ላይ ከመደበኛ በታች የሆነ የዝናብ መጠንና ስርጭት ይኖራቸዋል ማለት ነው። በሌላ በኩል አልፎ አልፎ ከሚፈጠሩትና ከሚጠናከሩት የአየር ሁኔታ ክስተቶች ላይ በመነሳት በተለይም በደቡብ ትግራይ፣ በምስራቅና ምዕራብ አማራ፣ በቤኒሻንጉል ጉሙዝ ክልል፣ በአፋር ክልልና በምስራቅ የሀገራችን አካባቢዎች ላይ ወቅቱን ያልጠበቀ የዝናብ ሁኔታ የሚስተዋልበት ወቅት ነው ማለት ነው በጋ የምንለው። ስለሆነም የሚኖር የዝናብ መጠንና ስርጭት በተለይም በደቡብ አጋማሽ የሀገራችን አካባቢዎች ላይ የሚኖር የዝናብ መጠንና ስርጭት ለአርብቶ አደሩ ለከፊል አርብቶ አደሩና ለአርሶ አደሩ የተለያዩ የግብርና የስራ እንቅስቃሴዎችን ለማከናወን ከፍተኛ ጠቀሜታ ይኖረዋል። እንደዚሁም ደግሞ በመስኖ ታግዘው ለሚከናወኑ የግብርና የስራ እንቅስቃሴዎችም ለማገዝ ከፍተኛ ጠቀሜታ ይኖራል ማለት ነው። ለእንስሳት የሚሆን የመጠጥ ውሃን የመስኖ አቅርቦትን ከማሻሻል አኳያ በበጋ ወቅት የሚኖር የዝናብ መጠንና ስርጭት ከፍተኛ አዎንታዊ ተጽዕኖ አለው ማለት ነው። በአንጻሩ ግን በጥቂት የደቡብ ሶማሌ ሀገራችን አካባቢዎች ላይ የሚኖረው ከመደበኛ በታች የሚኖረው የዝናብ መጠንና ስርጭት ተጽዕኖ እንዳያመጣ ማህበረሰቡና የሚመለከታቸው አካላት በየዕለቱ የሚኖረውን የዝናብ መጠንና ስርጭት በአግባቡ በመሰብሰብ ለተለያዩ ነገሮች መጠቀም ያስፈልጋል ማለት ነው። ዶክተር አሳምነው ተሾመ ለጊዜዎትም ለሰጡ ማብራሪያ ከልብ ነው የማመሰግነው። እኔም አመሰግናለሁ። እንቀጥላለን። ክቡራን ተመልካቾቻችን በኦሮሚያ ክልል ያለውን 1.7 ሚሊዮን ሄክታር አሲዳማ መሬት በተፈጥሮ ማዳበሪያ ለማከምና ምርታማነትን ለመጨመር እየተሰራ መሆኑ ተገለጸ። በክልሉ አርሶ አደሮች የተፈጥሮ ማዳበሪያን በመጠቀም የመሬት ለምነትና ምርት ላይ የተሻለ ለውጥ እያየን ነው ብለዋል። ሩት ወርቁ ተጨማሪ አዘጋጅታለች። አርሶ አደር አለምሸት ታምሩ ባለው 2 ሄክታር መሬት ላይ ለረጅም ዓመታት ስንዴና ጤፍ ሲያመርት ቆይቷል። ከዚህ ቀደም የኬሚካል ማዳበሪያን በመጠቀም ሲያመርት መቆየቱንና አሁን ላይ የተፈጥሮ ማዳበሪያን እያዘጋጀ መጠቀም መጀመሩን በዚህም የተሻለ ለውጥ ማየቱን ይናገራል። በጣም ሳስቶ እህልን የሚያቀጭጭ መሬት ላይ እየወሰድን በማሳ መዝራት ጀመርን። እሱ ጋር ያለ እህልና ወደ ሌላ በማዳበሪያ ተዘራ እህል ስናየው በጣም ይለያያል። ቁመቱም ሆነ አገዳው በጣም ይለያያል። የሚሰጠው ዛላ ራሱ ለየት ይላል። አርሶ አደሮቹ በቀላሉ እያዘጋጁ የሚጠቀሙት የተፈጥሮ ማዳበሪያ የመሬታቸውን ለምነት ከመጠበቅ ባሻገር ከወጪ እንደታደጋቸውም ይገልጻሉ። በዚህኛው ዘለቄታ የሚኖረው ከወጪ ነፃነን ነው የምለው። አዛኛው ጋር አይገናኝም። በአጋጣሚ ማዳበሪያ እጥረት ሲኖረን ማሳ ወስደን ተጠቅመን
ለየት ያለ እህል ነው በሱ ያገኘ ነው። ለየት ያለ እህል ለምሳሌ በቆሎ በሱ የተዘራ በቆሎና በማዳበሪያ የተዘራ በቆሎ በጣም አያይዙ ራሱ ይለያል። የሚሰጠው ይሄ በተፈጥሮ ማዳበሪያ የተዘራው የሚይዘው ዘንግና የሚይዘው ፍሬ ማለት ነው ይለያል። 2 ከዛ በላይ ነው የሚይዘው በዚህኛው። ያኛው እንደምንም በርትታ አንድ ዘንግ ብትይዝ ነው በማዳበሪያ የምትዘራው እና ከወጪ ነፃ ነው። ይሄኛው በዚህ ብንዘልቅበትና ሁሉ ነገር በዚህ ብንጠቀመው በጣም ውጤታማ ነው ማለት ነው። አፈራችን ለምነትን ይጠብቃል። እህልም ደግሞ በአግባቡ እንትን ይላል። በጣም ጥሩ ነው። ለምን ሁላችንም እንደዚህ ብንሰራ አገሪቷ ታድጋለች ማለት እኛም እናድጋለን ማለት ነው። አሁን ይሄ ሰርቶ ማሳያ በጣም ነው ደስ ያለኝ። ለምን እኔ ሰርቶ ማሳያ ሰርቼ አሳይቼ ህዝቤ ደግሞ ከኔ ጎን ሰርቶ እንዲለወጥ እፈልጋለሁ ማለት ነው። እኔ ብቻ መለወጥ ትርጉም የለውም። በኦሮሚያ ክልል አርሶ አደሩ የተፈጥሮ ማዳበሪያን በመጠቀም ምርትና ምርታማነትን እንዲጨምር እንዲሁም የመሬት ደህንነትን እንዲጠብቅ ሰፊ ስራ እየተሰራ ነው። ዘንድሮ 250 ሺህ ሜትር ኪዩብ የሚሆነውን ሚሊየን ሜትር ኪዩብ የመደበኛ ኮምፖስት እናዘጋጃለን። በዛው መጠን ደግሞ የቨርሚ ኮምፖስት 4 ሚሊዮን ኩንታል የሚሆን ቨርሚ ኮምፖስት እናዘጋጃለን ማለት ነው። ይሄ 4 ሚሊዮን ቨርሚ ኮምፖስት 250 ሚሊዮን ሜትር ኪዩብ መደበኛ ኮምፖስት በሚቀጥለው ጊዜ ላይ ወደ አርሶ አደር ማሳ ሲገባ የአርሶ አደር ማሳ በዛው መጠን ምርት ይሰጣል። ምርታማነትን በዛው መጠን ይጨምራል። በክልሉ የሚገኘውን 1.7 ሚሊዮን ሄክታር አሲዳማ መሬት በተፈጥሮ ማዳበሪያ ለማከም እየተሰራም ይገኛል። አሲዳማነት የአፈር ብክለት ነው። ሌላ ከዚህ ጋር ነው የሚያያዘው። የተፈጥሮ ማዳበሪያ ወይ ደግሞ ኮምፖስት ብለን የምንለው አሲድነትን የሚከላከለው እነዚህ መሬት ውስጥ ያሉትን ትላትሎችን በማቆየትና እነሱ ስትራክቸሩን እንዲያስተካክሉ በማድረግ ነው ማለት ነው። ስለዚህ አሲድነትን ሬጉሌት የሚያደርግ የማዳበሪያ አይነት ነው ማለት ነው። በኦሮሚያ ክልል በዘንድሮ የምርት ዘመን በዘር ከተሸፈነው 11 ሚሊዮን ሄክታር መሬት ለማግኘት የታቀደውን 337 ሚሊዮን ኩንታል ምርት ለማሳካት በጥቅም ላይ የዋለው የተፈጥሮ ማዳበሪያ ጉልህ ድርሻ እንደሚኖረው ተገልጿል። የናይል ተፋሰስ ሀገራት የትብብር ማዕቀፍ ስምምነት መፈረሙ ኢፍትሐዊ የውሃ አጠቃቀምን የሚያስቀር ስምምነት ስለመሆኑ ባለሙያዎች ተናገሩ። የስምምነት ማዕቀፉ ዓለም አቀፍ የውሃ አጠቃቀም ሂደትን የተከተለ በመሆኑ ሁሉንም አሸናፊ የሚያደርግ ስምምነት ነው ተብሏል። ተስፋዬ ጫኔ ተጨማሪ አዘጋጅቷል። ኢትዮጵያ በቅኝ ግዛት ዘመን እውን በተደረጉና ኢፍትሐዊነት በነገሰባቸው ሕጎች ምክንያት ተፈጥሯዊ የውሃ ሀብቷን ለመጠቀም ከባድ ፈተና ሆኖባት ቆይቷል። እነዚህን ያረጁና ዘመኑ ያለፈባቸው ሕጎችን ለመሻርና በተፋሰሱ ሀገራት መካከል እኩል ተጠቃሚነትን ለማረጋገጥ በሚል በርካታ ስራዎችን አከናውናለች። በተለይ ለረጅም ዓመታት ሲጓተት የቆየው የናይል ተፋሰስ ሀገራት የትብብር ማዕቀፍ በተከናወኑ የዲፕሎማሲ ስራዎች ከሰሞኑ ተፈርሞ ገቢራዊ መደረጉ የሚታወስ ነው። ቪዳጉ ዝግጅት ጋር ቆይታ ያደረጉ ባለሙያዎች እንደሚሉት የስምምነት ማዕቀፉ ኢፍትሐዊነትን ያስቀረ ስምምነት ስለመሆኑ ይናገራሉ። የናይል ትብብር ማዕቀፍ ስምምነት በዋናነት ያስፈለገበት ምክንያት በቀጠናው በተፋሰሱ ይህ ነው የሚባል ተፋሰስ አቀፍ የሆነ ሁሉንም የሚያስተባብር ሁሉንም ወደ አንድ የሚያመጣ የህግ ማዕቀፍ ባለመኖሩ ነው። በመሰረቱ ዋና ምክንያቱ ይሄ ነው። ከዚህ ጋር አብሮ እንዳለመታደሉ ነው የናይል ተፋሰስ የቅኝ ግዛት ውሎች የፈነጩበት የቅኝ ግዛት ውሎች ሰፍኖበት የኖሩ ተፋሰስ ነው። ይሄ ለራስጌ ሀገሮቹ በተለይ በጣም ከፍተኛ ጠቀሜታ ያለው ነው። በእውነቱ ለራስጌ ሀገሮቹ ብቻ ሳይሆን የግሪን ሀገሮቹንም እንደተባለው የውሃ ዋስትናቸውን የሚያረጋግጥ ነው። የውሃ ዋስትና ሲባል ግን ሌላው ተጠምቶ እና ተርቦ ሌላው እየሞተ የሌላው ህይወት የሚጠበቅበት አይነት አካሄድ ተቀባይነት የሌለው ነው። ስለዚህ ይህንን ስርዓት በመሰረቱ የሚለውጥ ስምምነት ነው። በተለይ ቀደም ሲል በጥቂት የታችኛው ተፋሰስ ሀገራትና ቅኝ ገዢዎቻቸው የተፈረሙ ስምምነቶች ለኢትዮጵያ ግዙፍ ፈተና የደቀኑ እንደነበሩ ባለሙያዎች ያስታውሳሉ። ይህ አሁን በ6 ሀገራት ተፈርሞ ወደ ህግነት የተሸጋገረው የትብብር ማዕቀፍ ሁሉንም አሸናፊ ያደረገና ዓለም አቀፍ የውሃ ስምምነቶችን ጭምር የተከተለ ስለመሆኑም ተጠቁሟል። ቅኝ ገዢዎች የሌሎች ሞግዚት ሆነው አብዛኛውን ውሃ ለግብጽ የደለደለ ስምምነት ከዛም ባለፈ ለራስጌ ሀገሮቹ ምንም አይነት ልማት በሀገራቸው እንዳያካሂዱ ለማካሄድ የግብጽን ይሁንታ የሚፈልጉበት
በተነጻጻሪ ደግሞ በሀገራቸው ለግብጽ መጠቀሚያ የውሃ ተቋም ኢንፍራስትራክቸር እንዲሰራ የሚፈቅድ ኢፍትሐዊ ስምምነት ነው። የ1959 ስምምነቱም እንደዚሁ አንድም ጠብታ ውሃ ለሌሎች ሀገሮች ሳያስቀር ለግርጌ ሀገሮቹ የተደለደለ ነው። በጣም ኢፍትሐዊ ነው። የፍትሐዊነት ጥያቄ አለ። ይሄ ስምምነት ፍትሐዊ ነው። አሁን ባለው የዓለም አቀፍ የውሃ ሕግ መሰረት የተቀረጸ ነው። በተለይ በስምምነቱ መሰረት የሚቋቋመው የናይል ትብብር ኮሚሽን ካሁን በፊት ያልነበረ ተቋም በመሆኑ ለተግባራዊነቱ መስራትና ክትትል ማድረግ ቀጣይ የቤት ስራ ሊሆን ይገባል ነው የተባለው። ይሄ ስምምነት አሁን በዓለም አቀፍ ህብረተሰቡ በፋይናንስ አቅራቢዎች በኩል ተቀባይነት እንዲኖረው ቅድም ያልኩት የዚህ አደረጃጀት ጥንካሬ ይወስነዋል። ከመሪዎች ጀምረው ያለው ከካውንስል ከሚኒስትሮች ምክር ቤት የውሃ ሚኒስትሮች ካውንስል የቴክኒካል አማካሪው የኮሚሽኑና የዘርፍ ደግሞ ኤክስፐርቶች እነዚህ አብረው የመስራት ጥንካሬና ዲፕሎማሲውን አጠናክረው የመስራትና ስምምነቱን ታዋቂ በዓለም አቀፍ ደረጃ ታዋቂ በማድረግ ፍትሐዊነቱን በማሳየት እነዚህን ለዓለም አቀፉ ህብረተሰብ የሚዲያም ካምፔኝ ያስፈልጋል። አደረጃጀቱም ጠንክሮ መስራት አለበት። ኢትዮጵያን ከሁለት ከፍለን ብናይ ምስራቅና ምዕራብ ብለን ብናይ የምዕራቡ ክፍል ውሃ አለው፣ የምስራቁ ክፍል ደረቅ ነው። ብዙ በመስኖ ሊለማ የሚችል መሬት ደግሞ ያለው በምስራቁ። ይሄ ኢንተርቤዚን ትራንስፈር ወይም ደግሞ የበይነ ተፋሰስ ግንኙነት መስርተል ታለማት ይችላል። የናይል ተፋሰስ ሀገራት የትብብር ማዕቀፍ ኢትዮጵያን ጨምሮ በ6 ሀገራት ተፈርሞ ህግ ወደ መሆን የተሸጋገረ ሲሆን በቅርቡም ስምምነቱ ተቋማዊ እንዲሆን ኮሚሽን እንደሚቋቋምለት ይጠበቃል። የምስራቅ ቦረና ዞን ነዋሪዎች አካባቢያቸውን ዘላቂ ሰላም ለማረጋገጥ በቁርጠኝነት እንደሚሰሩ ገለጹም። በዞኑ የተለያዩ ነዋሪዎች ከኦሮሚያ ክልል ከፍተኛ የስራ ኃላፊዎች እንዲሁም ከመከላከያ ሰራዊቱ አመራሮች ጋር ምክክር አድርገዋል። ሰላም የሁሉም ነገር መሰረት መሆኑን ያብራሩት የዞኑ ነዋሪዎች በአካባቢያቸው የተገኘውን አንጻራዊ ሰላም ለማስቀጠል ከመከላከያ ሰራዊቱና ከሚመለከታቸው ባለድርሻ አካላት ጋር በጥምረት እንደሚሰሩ ገልጸዋል። ለህዝብና ለሀገር ሰላም ቅድሚያ በመስጠት እንደሚሰሩ በመጠቆም ለሰላም የሚከፈለውን ዋጋ ሁሉ ለመክፈል ቁርጠኛ መሆናቸውንም አብራርተዋል። የምስራቅ ቦረና ዞን ዋና አስተዳዳሪ አቶ አብዱራዛቅ ሁሴን በበኩላቸው ኦነግ ሸኔ የአካባቢውን ህብረተሰብ ሰላምና ደህንነት ሲያውክ የነበረ ህገወጥ ቡድን መሆኑን በመጠቆም ቡድኑን ከአካባቢው እስከ መጨረሻው ለማጥፋትና የህዝባችን ሰላም ለማረጋገጥ የሚያስችል የጋራ አቋም የተወሰደበትና በህዝቡ ትልቅ ህዝባዊ መነሳሳትን የፈጠረ መድረክ ነበረ ብለዋል። በደቡብ እዝ ኮር አዛዥ የሆኑት ኮሎኔል ግርማ አየለ በበኩላቸው ላለፉት ዓመታት በአካባቢው ሲንቀሳቀስ በነበረው አሸባሪው ኦነግ ሸኔ ምክንያት ህዝቡ ለከፍተኛ ስቃይና እንግልት ሲዳረግ መቆየቱን በማስታወስ ህብረተሰቡ ያገኘውን እፎይታ ለማስቀጠል ከሰራዊቱ ጋር በትኩረት ሊሰራ እንደሚገባ መናገራቸውን ከመከላከያ ሰራዊት ደቡብ እዝ ያገኘነው መረጃ ያመለክታል። የአራት ማዕዘን ዜናችን እንደቀጠለ ነው። አሁን ደግሞ ከደቂቃዎች በኋላ ወደ እናንተ እናደርሳለን በሚል ወደ አስተዋወቅናችሁ ጉዳይ ነው የምናልፈው። በኢትዮጵያ የሚገኙ ብሔር ብሔረሰቦች የራሳቸው መገለጫ የሆኑ የተለያዩ ባህሎች አሏቸው። ከነዚህም የምግብ አሰራር አንዱ ነው። ወደ ጋምቤላ ያመራው ሪፖርተራችን ቶክሯች ከኑዌር ማህበረሰብ ባህላዊ የምግብ አዘገጃጀቶች ውስጥ ኮብ የተሰኘውን የምግብ አሰራር ሊያስቀኘን የባህላዊ ምግብ ባለሙያ ከሆኑት ኘቦኝ ጋትዌሽ ጋር ቆይታ አድርጓል። እንከታተሉ። ተመልካቾቻችን ዛሬ የምንገኘው በጋምቤላ ከተማ በኒውላንድ አካባቢ ሲሆን የኑዌር ባህላዊ ምግብ አዘገጃጀትን ልናሳያችሁ እዚህ መተናል። አብራችሁ ቆዩ። ኘቦኝ ጋትዌሽ እባላለሁ። አሁን ላሳያችሁ የምችለው የኑዌር ባህላዊ ምግብ ለማሳየት ነው። አሁን ያለው ዱቄቱ እንደዚህ ነው። እንደዚህ ይደረጋል። አሁን እንደምታዩ እየመታው ነው። እንደዚህ ይመታል። እንደዚህ በደም አርግሽ ከዛ እንደዚህ ታርጊያለሽ። ወፍራሙ ደግሞ እንደዚህ እየፈረፈርሽ እኩል እንዲሆን ታርጊያለሽ። በቃ አሁን እንደምታዩ መብሰል ነው የቀረች። እኩል ሆናለች እንደሚፈልገው። ፍርፍሬ ጨርሻለሁ። መብሰል ስለቀረኝ ላበስላት ነው አሁን እዚህ ጋር። እንድትበስል እቺ ነገር ትዘጋለች። እነዚህ ሁለት አይነት ናት። ድስት ናት ከስር ያለችው እንዲጋጠም ይደረጋል በዱቄት
እንደዚህ አደርጋታለሁ። ተቀድኖ መብሰል ስላለበት ቀድኛለሁ። ይሄው እንደምታዩ የመጀመሪያ ነጭ ነበር። አሁን መብሰሉ ሲደርስ እንደዚህ ነው። ይሄ ውሃ ነው። ከበሰለ በኋላ ውሃ ይጨምራል ራሱ ላይ እንደዚህ ይደረጋል። አሁን ኮብ ደረሰች። ከዛን ይወጣል ከዚህ ታዩት። እችን ቋንጣ አሳ ነው። መጀመሪያ ገና ስራውን ሳይጀምር በሙቁዋ ላይ ይጨምራል። አሁን በሙቁዋ ስለተጣጠበ በቃ መሰራቱ ነው የቀረ። ወደ ወጥ ለማድረግ ስጎ ላይ ይጨምራል። ደረቋ አሳ ናት ቋንጣዋን። ከዛ ሙቁዋ ላይ ተደርጎ ነበር ይጣጠባል። ከዛ ስጎ ሽንኩርት ላይ ይደረጋል። ስጎ ይሆናል። ከዛ ቋንጣ አሳ ላይ እዛ ላይ ይጨምራል ከበሰለች በኋላ። ቅድም እንዳሳያችሁ በሙቅ ውሃ ተጣጥቧል። አሁን ደግሞ መብሰሉ ነው የቀረች። አሁን ወጡ ደርሷል። ላቀርብላችሁና ስለተከታተላችሁኝ አመሰግናለሁ። ተመልካቾቻችን የምግብ አዘገጃጀቱን ተመልክተናል። በኒውይር በዓል ሴት ልጅ ለወንድ ያላት ክብር ለመግለጽ ተመርክካ ነው ምግቡን የምታቀርበው። እንግዲህ አሁን ከጓደኞቼ ጋር እዚሁ ተቀምጠን የደረሰው ምግብ ለመብላት ተዘጋጅተናል። ስለተከታተላችሁ እናመሰግናለን። መልካም ጊዜ ይሁንላችሁ። ተመልካቾች አሁን ደግሞ ወደ ውጭ ዜና አልፈናል። የኬንያ ምክትል ፕሬዝዳንት ከስልጣን ተባረሩ። ሙስናን ጨምሮ 11 ክሶች የቀረበባቸው ሪጋቲ ጋሻጓን ከፕሬዝዳንት ዊሊያም ሩቶ ጋር ግንኙነታቸው መበላሸት ከጀመረ ቆይቷል። የህዝብ ተወካዮችና ብሔራዊ ምክር ቤቶች ምክትል ፕሬዝዳንቱ ከስልጣን እንዲነሱ ድምጽ የሰጡት ባለፈው ሳምንት ነበር። የምክር ቤቶቹን ውሳኔ ተከትሎ ነው የህግ መወሰኛ ምክር ቤቱ ከምክትል ፕሬዝዳንትነታቸው ያነሳቸው። ከ67ቱ የህግ መወሰኛ ምክር ቤት አባላት 2/3 የሚሆኑት ከስልጣን እንዲባረሩ ድምጽ ሰጥተዋል። ከስልጣን የተነሱት ባለጸጋው ጋሻጓን የህግ መወሰኛ ምክር ቤቱን ውሳኔ ህገወጥ ፖለቲካዊ ግድያ ብለውታል። ዘገባው የአጃንስ ፍራንስ ፕሬስ ነው። እስራኤል ሃንያን የተባለውን የሐማስ መሪ መግደሏን አስታወቀች። ባለፈው ዓመት መስከረም 26 በእስራኤል ላይ ለተፈጸመው ጥቃት ዋነኛ ተጠያቂ የተደረገው የያህያ ሲንዋር ግድያን ጠቅላይ ሚኒስትር ቤንያሚን ኔታንያሁ ትልቅ ድል ብለውታል። ሰይፉ ገብረጻዲቅ መስከረም 26 2016 ለእስራኤል እጅግ አሳዛኝም አስደንጋጭ ቀንም ሆና አልፋለች። የፍልስጤሙ ታጣቂ ቡድን ሐማስ ድንገተኛ ጥቃት በእስራኤል ላይ ፈጸመ። ከ1200 በላይ ሰዎችን ገደለ። ከ200 የሚልቁትን ደግሞ አግቶ ወሰደ።
የዚህ ጥቃት ቁልፍ ሰው የሚባለው የያህያ ሲንዋር ሲሆን በእስራኤል በእጅጉ ሲፈለግ ቆይቷል። የሐማስ የፖለቲካ ጉዳይ መሪ እስማኤል ሃኒያ በኢራን መዲና ቴህራን ውስጥ መገደሉን ተከትሎ የመሪነቱን መንበር የወረሰውም እሱ ነበር። የሲንዋርን መኖሪያ ቤት ኢላማ ያደረጉ 4 የቦምብ ጥቃቶች ቢፈጸሙም ስኬታማ መሆን ግን አልቻሉም። ከሹመት በፊትም ሆነ በኋላ በእስራኤል በእጅጉ ሲታደን የቆየው በአሜሪካም በዓለም አቀፍ አሸባሪነት የተፈረጀው ባለነጭ ጸጉሩ የ61 ዓመቱ ቁልፍ አመራርን ከትላንት በስቲያ ጥቅምት 6 እስራኤል እንደገደለችው አስታውቃለች። ስለ ግድያው መግለጫ የተሰጠውም በአስከሬኑ ላይ የዲኤንኤ ምርመራ ከተደረገ በኋላ ሲሆን የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ግድያውን ትልቅ ድል ብለውታል። Yahya Sinwar is dead. He was killed in Rafah by the brave soldiers of the Israel Defense Forces. ያህያ ሲኖር ሞቷል። የተገደለው ራፋ ውስጥ ነው በእስራኤል መከላከያ ጀግና ወታደሮች። ግድያው የጋዛ ጦርነት ማብቂያ አይደለም፣ የጦርነቱ ፍጻሜ መጀመሪያ እንጂ። If Hamas lays down its arms and returns our hostages. በደቡባዊ ጋዛ ግድያው በተፈጸመበት ጊዜ ሲንዋር ሽጉጥና 8240 የእንግሊዝ ፓውንድ ይዞ የጥይት መከላከያም አድርጎ ነበር። የእስራኤል መከላከያ ሚኒስትር ዮአፍ ጋላንት በቪዲዮ ባስተላለፉት መልእክት ግድያውን ለጥላቶች ግልጽ መልእክት ያስተላለፈ ብለውታል። ግድያው በተፈጸመበት ስፍራ ጉብኝት ያደረጉት የእስራኤል ጦር አዛዥ ሌተናንት ጄኔራል ሄርዚ ሃሊቭ በመስከረም 26 የሽብር ተግባር እንቅስቃሴ ተሳታፊ የሆኑት ሙሉ በሙሉ እስከሚደመሰሱ ዘመቻው ቀጣይ መሆኑን ነው ያረጋገጡት። ውጤታማ ተግባር ነው በሲንዋር ላይ የተፈጸመው። ከአንድ ዓመት በፊት ላጋጠመን ለዚያ አሳዛኝ ጉዳይ ተጠያቂ ነበር። ሌሎቹን አሸባሪዎች እስክንደመስስ ዘመቻው ይቀጥላል። ואני מניח שאם היינו משאירים אותו בחיים הוא היה עושה את זה גם קדימה. ስለ ግድያው ለጊዜው ዝምታን የመረጠው ሐማስ የሚሰነዝረው ቀጣይ የበቀል እርምጃ ምን ሊሆን ይችላል የሚለው ጉዳይ በርካታ መገናኛ ብዙሃንን እያነጋገረ ነው። የሊባኖሱ ሂዝቦላ ደግሞ ግድያው ወደ አዲስ የጦርነት ምዕራፍ ያስገባናል ብሏል። ግድያውን ተከትሎ አስተያየት የሰጡ ፍልስጤማውያን የሲንዋር ሞት ትግሉን አያስቆምም ቢሉም መሪዎቹ እንዲህ የታደኑ ከተደመሰሱ ሐማስ እንዴት ተረጋግቶ የሚፈልገው ግብ ላይ ይደርሳል የሚል ጥያቄ የሚያነሱም አሉ። የአሜሪካኑ ፕሬዝዳንት ጆ ባይደን ግድያውን ለጋዛው ጦርነት ማብቃት መልካም ዕድል የሚፈጥር ሲሉት፣ የካናዳው ጠቅላይ ሚኒስትር ደግሞ ለፍትህ የተወሰደ እርምጃ ብለውታል። የድል ቀን ያሉት ደግሞ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ሲሆኑ የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ ለአስቸኳይ ተኩስ አቁምና ለጋዛ መልሶ ግንባታ ወሳኝ ስለመሆኑ ተናግረዋል። ዘገባው የአጃንስ ፍራንስ ፕሬስ ነው። ተመልካቾቻችን ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ ሲደርስ የቆየው የአራት ማዕዘን ዜናችን ተጠናቋል። አብራችሁን ስለነበራችሁ ከልብ እናመሰግናለን። አሸናፊ እንዳለ ነኝ። መልካም ቀን ይሁንላችሁ።